የት አካባቢ እንደምትኖሪ አዲስ አበባ ትሆኚ ገጠር ወጣ ብለሽ ይሁን አምናት ሹር ግን ውል ታክ እሺ ዲቴል ነግርሻለሁ እንዴት አድርገሽ ልጅሽን ልትረጂ እንደምትችይ ኦኬ እንጀራ እዝናት ማንዳቶሪ አይደለም ግን እንጀራ ደግሞ ፎrever አይበሉም ማለት አይደለም ኦኬ there is a lot of things you can do እሺ በጣም just as simple as gluten እንዳልኩሽ gluten እና dairy ከዳይቷ ስታወጪ ልጅቷ በሚገርም ሁኔታ ትቀየርልሻለች like the bare minimum ነው የምነግርሽ ብዙ ነገሮች ለውጥ ማየት ትችላለሽ አሁን የምታዩ የሆድ ዕቃ እክል በሙሉ ሶልቭ ማድረግ ትችላለሽ ሆም ሬሜዲስ አሉ ለተጠቃሚ የምትችሉ ለፓራሳይት ምናምን ክሊንዝ ለማድረግ ማለት ነውና I'll talk to you በውስጥ መስመር ላኪልኝ ቁጥርሽን እሺ እሺ እህቴ በጣም አመሰግናለሁ you're welcome እና no worries ሶሲ አትሰሚንም ሶሲ መውረድ ስለም ኦኬ ነና ሶሲ እየሰማንሽ አይደለም ለአርሴማ መልእክት አለኝ ብለሽ ነበር አይደል የገባሽው አትሰሚኝም እኔ ሚውት አንሚውት ነሽ ግን አትሰሚኝ አሁን ትሰሚያለሽ እንዴት ነሽ እሺ እንዴት ናችሁ እግዚአብሔር ይመስገን እኔ ለአርሴማ ልላት የፈለኩት እኔ ምንድነው ያጋጠመኝ እንደዚህ ኢጂ ዲያግኖስ ላስደርግ ስፈልግ ለልጄ ዶክተሯ ምን አለችኝ መጀመሪያ ኤምአርአይ እናድርገው አለች ለምን ስላት ልጁ ካልም ሲሆን በዛው ለኢጂ እንዲረዳ ነው አለችኝ እና ብሬን ላይ የሚያዩት ነገር ከሌለ ለሲጀር ኤምአርአይ መግባት ያለበት አይመስለኝም እንደኔ ከዛ ባዮሜዲን ሳናግር በጭራሽ እንደዛ አይሆንም በማደንዘዣ ኢጂ አይታይም አለኝ ማደንዘዣ በወሰዱ ልጆች ኢጂ መታየት አይችልም እንዲሁ ነው መደረግ ያለበት አለኝ ከዛ ግን የ45 ደቂቃውን አድርገን የ24 ሰዓቱ ላይ ስንሄድ ኦሬዲ ልጁ በ45 ደቂቃው ስላወቀው አክሴፕት አደረገው ያለ ምንም ማደንዘዣ ያለ ምንም እንትን እና አርሴማ ኤምአርአይ የታዘዘልሽ ለምንድን ነው ልጁ ካልም እንዲሆን ወይስ ብሬኑ ላይ ማየት የሚፈልጉት ነገር አለ ሲጀሩን በኤምአርአይ አይደለም የሚያዩት በኢጂ ነው ሶርሱን ለማየት አለች ኮኮ ቅድም ሶርሱን the source of the seizure ማለት ነው እኔ ግን የኔ ምንድን ያለችኝ እንዲያውም ጭራሽ ለኢጂ ሳይሆን ብሬኑ ላይ ኦቲዝምን ያመጣው አንዳንድ ነገር ካለ ነው ያለችኝ ለኢጂ ጭራሽ እንደማይገናኝ ነው ነገረችኝ ከዛ ባዮሜዲም ሳናግረው አነስቴዥያ ተደርጎ ኢጂ አይደረግም አለኝ ለነሱ ግን ፕሮሲጀሩ ይቀላል ምክንያቱም ልጁ ይረጋጋል ከአነስቴዥያ ስለሚወጣ እና ለኢጂ እኮ አይደለም እኮ አነስቴዥያው ለኤምአርአይ ነው እኮ ኤምአርአዩ ልክ ኤምአርአዩን አርገው ሲጨርሱ በዛው በወጣው ኢጂ ያስገባታል ሪኩዌስት ካደረገች እኔ እንደዛ ነው የሰጡ ቻንሱን ግን እኔ ኑ አልኩኝ አልፈልግም ኤምአርአይ አልፈልግም ኢጂ ነው የምፈልግ ስል አይቻልም ልጁ ያስቸግራል ምናምን አሉ አዎ የመጀመሪያው 45 ደቂቃ በጣም አስቸገረ ግን የ24 ሰዓቱ ያለ ማደንዘዣ ፋይት ሳደርጋቸው ኦኬ ሁለት ቻንስ ነው የምሰጥሽ ሁለት ጊዜ ከፈታ ከነቀለ ወደ ቤትሽ ትመለሻለሽ ሲለኝ እግዚአብሔር ሲረዳኝ ልጁ መጀመሪያ ሞክሮት ስለነበር በ45 ደቂቃ ስላወቀው 24 ሰዓቱን አክሴፕት አድርጎ ተደርጎ ወጣ እና ይሄን በደንብ ክሊር አድርጋ ተጠይቃቸው ኢጂው እና ኤምአርአዩ ምንድነው የሚያገናኘው የሚለው ኤምአርአዩ ላይ ምን ማየት እንደሚፈልጉም ተጠይቃቸው ላይ ከማስደረጓ በፊት ይሄ የኔ እንትን ነው እንደዛ ብትል ጥሩ ነው ራይ ላይ ምንድነው ሰሽ ቼክ የሚያደርጉት አሁን አርሴማዬ ፍሪክ አውት ሪዝኑ ምን እንደሆነ ነው ላይክ ቲዩመር ካለ ለምሳሌ ስካር ቲሹ ካለ እኮ ግን እሷ የሄደችው እኮ ኢጂ ሲጀሩን ኮዝ ያደረገው የኔ ሲጀር ስላላት ነው የሄደችው ልጇ ሲጀር በምክንያት ይመጣል ያለ ምክንያት ይመጣል በምክንያት ከሆነ ምንድነው ምክንያቱ የሚለውን የሚታየው በኤምአርአይ ብቻ ነው ለምሳሌ ቲዩመር ከሆነ ቲዩመሩ መውጣት አለበት አይደል ያ እሱን ደግሞ ኤምአርአይ ነው እንጂ ኢጂ አያሳይም ኤምአርአይ ደግሞ ሞስትሊ ልጆች ላይ በአንስቴዥያ ነው የሚሰጠው በአንስቴዥያ እኔም እኮ ለዛ ነው አንስቴዥያው እንትን ላለ ማለት ነው ሲጀር ካለ ሲጀር አክቲቪቲ ካለ እሱን አክሰፕት አድርጌ በመድኃኒት እኖራለሁ አንድ ነገር ነው ግን እንደሱ ደግሞ መሆን የለበትም ሪዝኑ መታወቅ አለበት አንዳንድ ጊዜ ሪዝኑ ፊክስ የሚደረግ ነው አንዳንድ ጊዜ አንኖን ይሆናል ሪዝኑ አንኖን ሪዝን ብለው ይሰጣሉ እነሱ ራሱ
ግን የሚታወቅ ነገር ደግሞ ከሆነ እሱን ለማየት ነው ወደ ኤምአርአይ የሚኬደው። ኤምአርአይ ኢምፖርታንት ነው፣ ኦፕሽናል አይደለም። አንድ ጊዜ አትሊስት ኤምአርአይ ተደርገው ሪዝኑ መታወቅ አለበት። እንደ ቲዩመር ያለ ሌላ ደግሞ ስትራክቸራል የሆነ ፕሮብሌም ሊኖር ይችላል ብሬን ውስጥ። እሱን ማየት ስላለባቸው ነው ወደ ኤምአርአይ የሚሄዱት። ሶ ኤምአርአዩ ኦፕሽናል እኔ እያልኩ ያለሁት እዚህ ጋር ትርጓሜው ይሄ ነው። እኔ እዚህ ጋር እያልኩ ያለሁት ኤምአርአይ የእሷ ያው ፍላጎት ነው። ሊያዩት የፈለጉትን ነገር ለእሷ ያው ነግረዋታል። አርሴማ ታውቃለች ኤምአርአይ የፈለጉበትን። ግን አደሴም ታይም ኤምአርአይ አርጋ ስትወጣ ኢጂውን ማድረግ የለባቸውም። ለእነሱ እንዲመቻቸው ግን ይሄን ኦፕሽን ይሰጣሉ። ልጁ ካልም እንዲሆን ወይም ልጅቷን ካልም እንድትሆን በአንስቲዣ በወጣው ኤምአርአይ ማስደረግ ሪዛልቱን ያዛባዋል ነው የሚሉ ብዙ ባዮሜዶች። የሰብልዬ ከገባሽ እንግዲህ ያገለ እኔ ምንም አልዘለቀኝም። ጎይድ ሂጂበት ሰብልዬ። እኔ አልዘለቀኝም አልኩኝ። ቀጥ አንዬ ሰው የአዘ ኖርም ሆኖ ልጆቹ የኢጂ ቴስት ሊያደርጉ ሲሄዱ ኒውሮሎጂስቶቹ ምን ያደርጋሉ? ኤምአርአይም በዛው ይታይ፣ ኢቨን ብላድ ወርክ ራሱ ይሰራላቸው የሚሉ አሉ። አያይዘው ሁሉንም በዛው በተለይ ኢኢጂውና ኤምአርአዩ የሚደረግበት ቦታ ሁለቱ አንድ አይነት ቦታ ላይ ከሆነ አብሮ ይደረግ ይላሉ። ግን እናት ምን ማለት ትችላለች? ለምሳሌ አይ ኢኢጂ ይደረግና ለምሳሌ መጀመሪያ የ30 ደቂቃ ኢኢጂ ነው። ከዛ በዛ ምንም ካላገኙ የ24 ሰዓቱን ያደርጋሉ አይደለ? ቤዝድ ኦን ዳት ተነስቼ ኤምአርአዩን እወስናለሁ ማለት ትችላለች ወይ ወላጅ እንደዛ ማለት ይችላል። እኛ ነን እኮ አሁንም እዚህ ጋር የምንወስዳቸው አይደለ እንጂ እንደ ኖርም ሆኖ ኒውሮሎጂስቶቹ ብላድ ወርክ ከዛ ደግሞ ኢኢጂ የ30 ደቂቃ ከዛ ደግሞ ኤምአርአይ ይላሉ። ግን እኛ ምን ማለት እንችላለን? አይ በአንዱ ውጤት ተነስቼ ከዛ ሁለተኛውን አደርጋለሁ። መጀመሪያ ኢኢጂ 30 ደቂቃ ልሞክር፣ ከዛ እዛ ላይ ምንም ውጤት ካላገኘው የ24 ሰዓቱን እሄዳለሁ። ከ24 ሰዓቱ በኋላ ኤምአርአይ ይሄዳለሁ። አንዳንዶቹ ግን አንድ ቢልዲንግ ላይ ይሆንና ይሄ ሁለቱን ሰርቪስ የሚሰጡት እዛው ለነሱ ይመቻቸዋል። ሁለቱን እዛው ማድረግ የሚፈልጉ አሉ። እና ስቲል ህክምና ወላጆች እዚህ ጋር የሚያስተካክላል ህክምና ልጆቻችን ላይ በምናሰጠው ነገር ላይ ሁል ጊዜ የስም ኖም የማለት መብት እንዳለን እንወቅ። መጀመሪያ ስንሄድ ካወቅን ለምን እንዳሉን ካወቅን ምክንያቱን ከነገሩን ዋን ስቴፕ አት ታይም መሄድ እንችላለን። አሁን አርሴማ ቅድም እኔ ልል የነበረውን ሰብሊ አልሹ ኤምአርአዩን ከመውሰድሽ በፊት ወይም እሺ ከማለትሽ እና ከመደረጉ በፊት ምንድነው መደረግ ያለበት? ኤምአርአይ በጣም አስፈላጊ ነው ብለው ካመኑ ለአንቺ ነግረውሽ መደረግ አለበት ብሎ ካመንሽበት ቅድም እንደተባለው ነው። ዞሮ ዞሮ እኮ እዚህ ጋር ይሄን ሁሉ ሰዓት የምናቃጥለው ልጆቻችንን ሴቭ ለማድረግ ማለት። ስለዚህ ከስሩ በጊዜ የታወቀ ነገር ቶሎ መቀጨት ይችላል። መታወቁ ደግሞ አይከፋም። ስለዚህ ሪዝኑን ካሳመነንና አዎ መታየት አለበት ካልን ስቴፑን ጠብቀን እናድርግ። ግን አንዳንዶቹ እኛ ኖ የማንል ኖ ይሄን አድርጊ ይሄን አደርጋለሁ የማንል ከሆነ ሁሉ የነገሩን እሺ የምንላቸው ከሆነ ኢቨን አሁን ሰብሌ ሪኮመንድ ያደረገችን የአንስቴዥያውን ሁላ የፈለጉትን አድርገው እነሱ ለእኛ ልጆች አድቮኬት አይደሉም፣ አይቆሙም። ስለዚህ እኛ ነን ይሄንን ማድረግ የምንችለው። አሁን እናት ሶሲ እያለች ያለችው እንደዛ ነው እኔ የተሰማኝ ሰው። እኔም አንዲት እናት እንደዛ ሄደችበትን መንገድ አውቃለሁ። ስለዚህ ማድረግ አለብሽ። አዎ፣ ምክንያቱም እነሱ ትረስ ማድረግ የፈለጉት ማወቅ የፈለጉት ነገር አለ። አንቺም ሁኔታው አሳምኖሻል። ግን ይሄ በዚህኛው እንደዚህ እናድርግ ወይ በዚህ እንደዚህ if it's not too late መጀመሪያ ኢጂውን አድርጋ ልጅሽ ከዛ በኋላ ኤምአርአይውን መቀጠል ትችላለች። you have still time ማለት ነው። በጣም አጣዳፊና ይሄ ላይፍ ሴቪንግ አይነት ነገር ከሆነ you have to do it together። ግን ስቲል መብትና ግዴታችንን እንወቅ፣ አውቀን እንሂድ። ኖ ለምንለውም የስ ለምንለውም ነገር ተረጋግተን። አሁን አንቺ ደንግጠሻል ሁላት እና አትደንግጪ። እዚህ ጋር መምጣትሽም ጥሩ ነገር ነው፣ ግን ደግሞ በእውቀት አድርጊው። እሺ
ሁሉም ነገር በራሱ ጊዜ መልካም ነው የሚሆነው። ለልጅሽ ብለሽ እስከሆነ ድረስ የራስሽን ጉድ ጀጅመንት ውሰጂ። እዚህ ጋር መደረግ ግን አለባት ላሉት እኔም አያግል መደረግ አለባት ከስሩ ቶሎ እንዲታወቅልሽ። እሺ እኔ ይሄንን ማለት ፈልጌ ነው። ቴንኪ ፖዘቲቭ ያንቺን ተረድተሽኛል። እኔ ልል የፈለኩትን እና በተቻለ አቅም ግን ኤጂ ሲገባ ያለ አነስቴዥያ ቢሆን ጥሩ ነው ይላሉ ብዙ ባዮሜዶች። ይሄንን ለመንገር ነው። ቴንክ ዩ ሶሲ፣ ቴንክ ዩ አንዬ። ሁላችሁም ተባረኩ እዚህ ውስጥ ያላችሁ በሙሉ። what an awesome team. Go ahead, George. ያንተ ነው ጆርጅ። we're not listening. የሆነ ዌቭ ነገር አለ የሚጮህ አልገባሁም እኮ እንዴ ገብታለ ረ ላይ እኮ ገስት ላይ ቁጭ ብለሃል ጆርጅ። የሆነ ነገር አለ ላውርድህና ወይ ተመልሰህ ግባ አንዴ። ኦኬ አሁን ሰማነ። ኦኬ ናው አመጣ ይሰማልሽ? ያ እሺ እንዴት አደራችሁ ወይስ እንዴት አመሻችሁ? ለሁላችሁም ይመለከታል ይመስለኛል ይሄ ሰላምታ። ደህና ናችሁ ወይ? እኔ በቃ ኤነርጂያችሁ እኮ በጣም እኮ ለእኔ ጠዋት ስለሆነ የእናንተ ኤነርጂ ተቀብቼ ሄጄ ጥሩ ቀን ነው ውሎና ታንክ ዩ ቬሪ ማች። እውነት በጣም ደስ ይላል። በጣም ጀግኖች ናችሁ። በጣም እጅግ በጣም ጠያቂዎቹ መላሾቹ በጣም ጀግኖች ናችሁ። እኔ እንግዲህ ከህይወቴ የተወሰነ ዓመት ቆርጬ ለእያንዳንዳችሁ እድሜ ጨምርላችሁ። ምክንያቱም ኔክስት ጄኔሬሽን እናንተ በጣም እየሰራችሁ ስለሆነ ታንክ ዩ ቬሪ ማች። እግዚአብሔር ከእናንተ ጋር ይሁን። ረጅም እድሜና ጤና ለሁላችሁም እመኛለሁ። ኤምአርአይ እና ኢኢጂ የራሳቸው ዳያግኖሲስ ዲፈረንስ አላቸው። ኢኢጂ the patient should be active enough to measure the electronic connection between nerves ነው የሚለውና ጭንቅላት ላይ የሚደረጉ ነገሮች አሉ። ከዛ ሜጀርስ አክቲቪቲ እና በዚህ ሰዓት የስፒች ነርቭ የቪዥዋል ነርቭ ራሳቸው ኮኔክት ሲያደርጉ ሜጀር የሚደረግበት አለ። ሪዛልቱን ካያችሁት የሆነ እንዲህ መስመር ያለበት ዚግዛግ ነገር አለውና ዚግዛግ ሃዝ ኢትስ ኦን ሜሴጅ ዴታው እንደዛ ያሳያል። ኤምአርአይ የሲጀር አክቲቪቲ ዲፕ ኢንሳይድ ገብቶ ነው እያንዳንዱን ነርቭ የሚያውናው። the highest part of radiology ኢንተርቬንሽን ነው እሱ። እነ አልትራሳውንድ እነ ሲቲ ስካን በላይ ነው ኤምአርአይ። በዋጋም በቴክኖሎጂም ሶፊስቲኬትድ የሆነ ቴስት ነውና ሞስትሊ ለሲዘር እሱ በጣም ይመከራል። አንለስ አድርዋይዝ ፔሸንት ጭንቅላት ውስጥ ፍንጣሪ በጦርነት ፍንጣሪ ምናምን ነገር ከሌለው በስተቀር ኤምአርአይ ሪኮመንድድ ነውና ጥሩ ነግራችኋታል። እኔ ዝም ብዬ ነው የገባሁት። እንደውም የኔ ምንም ተጨማሪ ነገር የለውም። ግን ምንድነው ደስ የሚለኝ አሜሪካ የፓረንትስ ካውንስል ተደርገው እንዲህ ልናደርግ ነው የሚል ነገር አለ። እዚህ ሀገር ቢሆኑ ኖሮ ዝም ብሎ ነው የሚገባው። ፔሸንት ሐኪም ማለት እግዚአብሔር፣ ፔሸንት ማለት ምዕመን ነው እና እንግዲህ እግዚአብሔር አይዋሽም፣ እግዚአብሔር አይሳሳትም። ስለዚህ እግዚአብሔር ያለውን ነገር እሺ እንደምንል ሁሉ እዚህ ሀገር እንደዛ ነው። ምንም ምርጫ የለም፣ ማድረግ ነው። አዜ ፔሸንት ሜዲካል ፐርሰኔል ሆናችሁ ስታዩት እዚህ ሀገር ያሳዝናል። ግን እንደዚህ አይነት እድሎች ዩኤስ ላይ ሆኖ ማግኘት ደግሞ እግዚአብሔር ይመስገን። አሁን ጠያቂው አርሴማ አንደኛ አሜሪካ መሆንሽ ነሽ መሰለኝ፣ ተመስገን። ምክንያቱም ካውንስል አድርገውሻል። ያንን ካውንስል ደግሞ እዚህ ጥያቄውን አምጥተሻል። እዚህ ብትሆኚ ኖሮ ዝም ብሎ ነው የሚገባው የነበረው። ሌላው ደግሞ እንደዚህ አይነት የመሳሰሉ ኤነርጀቲክ እህቶችን ማግኘትሽ ደግሞ ሌላው ተመስገን ነው እና አንዳንድ ጊዜ ተመስገን የምንልበትን ሚንስ እንረሳለን እና እነዚህ እህቶቻችን መኖራቸው ተመስገን። አሜሪካ ሆኖ ደግሞ ሜዲካል ፐርሰኖቹ ለካውንስሊንግ የሚሆን አድቫይስ መስጠታቸው ተመስገን እያልን በኤምአርና በኢኢጂ መካከል ያለው ዲፈረንስ ይሄን ይመስላል። ጊዜያችሁን አልወሰድ እጅግ በጣም አመሰግናለሁ። ጊዜ ይስጣችሁ። እሺ እኔ ለሊት ተነስቼ በቃ 4 ሰዓት ተነስቼ 10 ሰዓት ተነስቼ 4 ፒኤም ማለት ነው በእናንተ ሞርኒንግ ነው እኛ ጋር እና ሰማችኋለሁ። ተባረኩ። እንዳትደክሙ፣ አይዟችሁ፣ እንዳትደክሙ። ብዙ ሰው ብዙ ጄኔሬሽን እያዳናችሁ ስለሆነ አትድከሙብኝ። በጣም አመሰግናለሁ። ታንኪዩ።
የምንወድ ወንድማችን እግዚአብሔር አምላክ ይባርክ። በእውነት እኛም ደስ ይለናል በመሃላችን ስላለ ሁሌ መተህ ስለምሰማን ያንተንም ኢንፑት ሶ ኢምፖርታንት በእውነት አንተም ኑርልን። እግዚአብሔር እድሜና ጤና ይስጥ። በእውነት ቅን ልብ በቃ ቅን ልብ ስላለ በእውነት ቅንነት ነው በቃ እቺ ምድር የጎደላት ማለት ነው። ለእኛም ልጆቻችንም እንዲሁ ማለት ነው። እና ልጆቻችን በጣም ኤንጅሎች ናቸዋል። ብዙ ሰው ስለ ኦቲስቲክ ልጅ ሲያወራ በቃ ኤንጅል ነው የምናሳድገው ምናምን ይባላል እና በጣም እውነት ነው። ሪሊ they are angels እና they do deserve people like you and kind የሆኑ ሰዎች ለእኚህ ልጆች የሚቆምላቸው ማለት ነው። አፍ የሚሆናቸው on their behalf የሚከራከርላቸው የሚሟገትላቸው ማለት ነው። እና እኛ we truly appreciate you. I'm so glad you came back. really ስናይ በጣም እኛም በደስታ ነው የምንቀበል። እግዚአብሔር አምላክ ይባርክ በመሃላችን ስላለ እኛም we are so lucky to have you. እግዚአብሔር አምላክ ይባርክ። thank you ሮዝ። ጥያቄ ያለኝ አልሽና ጥያቄ ያለኝ ብለሽ ነው የመጣሽው። እንዴት ነሽ? ኦ ሚራክል ትቀድምሻለች ሮዝ። ቆይ ሚራክልዬ እንዴት ነሽ? ወልካም። እንዴት ነሽ ሰብልዬ? እንዴት ናችሁ ሁላችሁም? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ጎረምሳው እንዴት ነው? ጎረምሳው ደህና ነው። እሰይ እግዚአብሔር ይመስገን ደህና ነው። እንዴት ናቸው ያንቺ ልጆችስ? ደህና ናቸው። እኛ እያለን ምን ይሆናሉ? ልክ ነሽ፣ ምንም አይሆኑም። ምን አለ መድኃኒዓለም እያለ ብትይ ትለኛለች እናቴ ማለት ነው። እውነት እኔ እያለሁ ምን ይሆናል ስላት እንደዛ ትላለች። እና እውነት ነው እኛ እየለፋን ነው ከእግዚአብሔር ቀጥሎ ማለት ነው። እና ዚያር ኦኬ እግዚአብሔር ይመስገን እግዚአብሔር ይመስገን። አንድ ጥያቄ ነበረኝ። እኔ ምንድነው ፍራት ቴስት ማስደረግ ፈልጌ ነበረ ልጄን እና የሚወስዳቸውን ሰፕልመንቶች እንዳለ ላቁመው። ባዮሜድ ዶክተር የለኝም። ያ we should ANRC folate or B12 yeah you need to stop all of that stuff because ANRC ውስጥም B12 አለ folate አለ right so እንደገና ደግሞ separately እንሰጣቸዋለን ለልጆቹ። yes እሱን አቁሚ በቃ ከfolate related B vitamins fish oil, the cod liver oil. Cod liver oil, vitamin B yellow. It has A, D, E, right? So there's no B vitamins in there. So you can give it. Yeah. Okay, MCT oil? Yeah, that's fine too. Okay. Yeah. ለምን ያህል ጊዜ ላቁም? At least 2 weeks ነው አይደለ? 2 weeks ነው የተባልኩት እኔ። At least 2 weeks, you know, like መጥቷል ኪትሽ መጥቷል? ኪቴ አልመጣም ገና። ዶክተር ጋር ሄጄ ኦርደሩን ጽፎ ልኮልኛል በኢሜል። ኦኬ ያ ኦርደር አረግሽው? አላደረኩትም። go ahead and order it. ከዛ in the meantime አቁሚው like I don't know maybe በሳምንቱ 3 ሳምንት እንኳን ቢቆም ራሱ ማለት ነው it's okay። እኔ ባዮሜዲካለችን በኋላ 3 ሳምንት ነው ያስቆምኩት ሁሉንም ነገር before I start any kind of testing ማለት ነው so completely out of his system። ግን B vitamins usually takes couple days ነው የሚሉት you know it doesn't stay in the system right so ግን to be safe እንደኔ ኮንሻንቺም ማለት ነው I rather just do a bit longer time ማለት ነው so you know that clear የሆነ ምንም interfere እንዳያደርግ ማለት ነው። okay እሺ ተብዬ thank you you're welcome እና ተባረኪ ሚራክልዬ ስለመጣሽ ደስ ብሎኛል። አንቺም ተባረኪ። እሺ እኔም መቤት ሮዚ yes half an hour እሺ we have half an hour. Okay guests ላይ ያሉትን ብቻ ነው የምናስተናግደው we're not going to accept any more guests I guess አንድ ሰው አለ ከታች ግን okay we'll see okay ሚራክል ጨርሳለች let's bring up that person okay that's it I think okay we're not going to accept any more guests ማለት ነው። እሺ thank you so much thank you መጀመሪያው ሪንግ መሆኑ ነው አይደለ ኮኮዬ ተባረኪና Rose, go ahead and ask question. እንዴ ሀንቾ ምልቶኝ ነው ያወራችው? ሮዚ go ahead open your mic እና ጥያቄ ጠይቂን ከታች ወይ አንድ ቁጥር ጻፊልን መክፈት ካቅቶሽ ከሆነ ማለት ነው ወርደሽ እንድትመለሺ።
አንቺ እስክትመለሺ ማሪያ አንቺ እስክትመልሽልን ከታች ማሪያ go ahead open your ማሪያ ኦኬ ሮዚ ውረጅና ግቢ እንደገና እንግዲህ ኦኬ let's disconnect you and I'll bring you back ማሪያ ነው የሚለው አይደለ ማሪያ ክብሮም ደህና አደራችሁ እግዚአብሔር ይመስገን እንዴት ነሽ አለው ሰላም ናችሁ ደህና ናችሁ ደህና እግዚአብሔር ይመስገን እንዴት ነሽ it's okay ያውራ ካላለቀሰ ያውራ ሁላችንም ልጆች አሉ እሺ ጋይደን እናት ነው ፕሮብለም ሰብዬ ሁላችሁንም በጣም ነው የማመሰግነው በቃ እናንተን እያዳመጥኩኝ እኔ ራሱ ሌላ እንትን ያለው በጣም ደስተኛ ነኝ ልጄ ኦቲስቲክ ነው ከዚህ ማውርቻችሁ ነበር ያው መጀመሪያ እንደማማረርም እኔ ላይ ብቻ የሆነ ነገር ምናምን ነበር ይመስለኝና ብዙ ጊዜ እናንተን እከታተላለሁ ያኔም ካወራችሁ በኋላ አቅም ሆናችሁኛል ሞራል ሆናችሁኛልና በጣም አመሰግናለሁ ሁላችሁንም ሳይ እግዚአብሔር ይመስገን አሁን ያለበት ደረጃ በርግጥ እኔ የምኖረው ሌላ ወሎ ነበርና ዛ ቴራፒ ምንም ስለሌለ አጋጣሚ አሁን አዲስ አበባ መጥቼ ቴራፒ ጀምሯል አካዳሚካልም ጀምሮ እየተማረ ነው ያለው በጣም ለውጥ አለው ሞርግን እሱ ከአፉን ከማውራት ይልቅ አክቲቪቲ ላይ ነው በጣም የሚፈጥነው በቃ እና ማውራት ያን ያክል አሁን መጻፉን ነገሮችን መለየት ምናምን ነው እንጂ ማውራቱን ብዙም እንትን የለውም ምን ላድርግ ሰፕሊመንት እየወሰደ ነው በርግጥ ምግቡን አስተካክለሻል ማሪያ ቆይ 2 አመት ምናምን ሊሆነኝ ነው እሱን ካስተካከልኩኝ ምን ይበላል ልጅሽ አብዛኛውን ቀይ ጤፍ ነው ኬክም ከሰራን ቀይ ጤፍ ነው እንጀራችንም ቀይ ጤፍ ነው ፓንኬክ አብዛኛው የቀይ ጤፍ ውጤት ነው ከዛ የበሬ ስጋ አሳ ምንድነው ሌላ አልፎ አጃ ይበላል አጃውን አውጪሽማ ላውጣው እንዴ የተነጠረ ቂቤ እሱንም አውጪ እናዋት ቁጥርሽን ታይልኝ እሺ ካናይት ኮሌጅ አርትቻለሽ ብትውልሽ there are some things you can do for him ግን normally speech comes late ለአብዛኛዎቹ ልጆች ማለት ነው ኦኬ ግን ስቲል ቃላቶች የሚያወጣ ከሆነ ምናምን እንዴት አርገሽ እንደምትረጁ will talk therapy is a good thing አይደለ we always say okay go ahead do a therapy speech OT ምናምን አድርጉ ግን all those therapies are effectively የሚሰሩት ማለት ነው if you are working on his diet ነው religiously ሆነሽ በስነ ስርዓቱ ዳይቱን to the core መስራት አለብሽ እና parasite cleanse ማድረግ አለብሽ እና ነገሮች like basic የሆኑ ባዲውን ዲቶክስ ማድረግ ማለት ነው there's a lot of injury to this body እንዳልኩት ቅድም ማለት ነው ልጆቹ ለምን አያወሩም ለምን አይቀመጡም ለምን እንደዚህ አይሉም ሲባ there is a የሆነ ምንድነው የሆነ ሪዝን አለው ኦኬ we don't patch ከላይ ዝም ብለን ቁስል አለ ምን ሸፍነው ማለት ነው ልክ ባንዴድ እያደረግን ሳይሆን በደንብ ኮዙን አውቀን ለምንድነው ልጁ የሚሆነው ብለን ያን ነገር ታክል ስናደርግ ነው ማለት ነው ልጆቹ በደንብ አድርገው ሪስፖንሲቭ የሚሆኑት ማለት ነው physically and of course some talk and then like let's not focus on speech ላይ as long as the kid is fine ጤነኛ እስከሆነ ድረስ ማለት ነው right there are በጣም ብዙ ሰዎች አሉ ዓለማችን ላይ በቃ ትልቅ ቦታ የደረሱ ማለት ነው የማያወሩ different mechanism of communication የሚጠቀሙ ማለት ነው communication device ሊሆን ይችላል የተለያዩ method of communication የሚጠቀሙ ሰዎች አሉ not everybody is going to speak also ደግሞ እያወሩ ደግሞ በጣም fluent አድርገው እያወሩ like በደንብ ብዙ ነገር ሊያደርጉ የሚችሉ ሰዎች ደግሞ ኦቲስቲክ ሆነው ደግሞ ፋንክሽን ራሱ ማደርጉ አሉ ማለት ነው ገባሽ like በቻልነው መጠን እነኚህ ልጆች ሶሳይቲ ውስጥ ገብተው እንዴት አድርገው ፋንክሽናል ሆነው ይኑሩ የሚለው ላይ ፎከስ እናደርግ ማለት ነው ኦኬ እንዴት አድርገን ፕሮዳክቲቭ ሆነው ራሳቸውን ችለው ኢንዲፔንደንት ሆነው ህይወታቸውን መኖር ይችላሉ የሚለው ላይ ፎከስ እናደርግ ስፒች ይመጣል ማለት ነው for some kids እንደዛ ነው let's not obsessed with speech ላይ ግን of course ምግቡን እያስተካከልሽ እንዴት አድርገሽ like speech therapy I'm sure ይሄዳል so speech therapy ጋር እነሱ የሚረዱት መንገድ አለ I can tell you a couple of things how you can help him ማለት ነው እኔ speech therapy እኔ ልጅ የለውም እንዳልኩት ቤት ውስጥ ነው ሁሉን ነገር የምናደርገው so I can give you a couple of እንትኖች ማለት ነው
ሜቶዶች how you can help ቤት ውስጥ እንዴት አድርገሽ ልጁን መርዳት እንደምትችይ ስፒቹን ኢምፕሩቭ እንዲያደርግ ማለት ነው። ግን ቀደም እንዳልኩት ፕራይመርሊ ለሁሉም ነው ይሄ ነገር ማለት ነው። ፕራይመርሊ የልጆቹ ዌልቢንግ ላይ ስንሰራ ይሄ የብሬን ገት ኮኔክሽን የሚለው ላይክ አላይቭ ሲሆኑ ልጆቹ they are becoming more active ስፒች ብቻ ነው የቀረው። በቃ ሁሉን ነገር አውቀው ነው በእውቀት ነው የሚያደርጉት። አዌር ናቸው ላይክ ባዲያቸው አዌር ነው። ስትሬንጀር ይለያሉ ያንዳንዱን ነገር ማለት ነው። መሯሯጥ ምናምን ሳይሆን ልክ እንደ እድሜ ኤጅ አፕሮፕሪየት for how long he sits ከዛ ተነስቶ የሚያደርገውን ላይክ ብዙ ነገሮች ያደርጋሉ ከስፒች ውጪ ሲሆን ከዛ ስፒቹ ላይ ደግሞ if he's not going to speak እንዳልኩት ቅድም of course ቅድም ስናወራ ነበር ስለ ኮቨሮን ተወርቷል ምናምን የተለያዩ ሰፕሊመንቶችም ይወስዳል ብለሽኛል። I don't know what kind of supplement you given him ግን በውስጥ መስመር እናወራለን። ፎከሳችን ፕራይመርሊ መሆን ያለበት የልጆቹ ዌልቢንግ ላይ ነው። everything else will follow ማለት ነው። ቤዚክ የሆነው ነገር ላይ መስራት አለብን። አሁን ዳይቱን ቀይሬዋለሁ over 2 years ነው አልሽኝ። ግን አንዳንድ ጥቃቅን ነገር ስትናገሪ obviously it's not clean ማለት ነው። so በደንብ ዲቴል ስታወሪ ነው ክሊን መሆኑና አለመሆኑ የምታውቂው ማለት ነው። ኦኬ ስለዚህ we'll talk እሺ። በውስጥ መስመር አወራሻለሁ። ቁጥርሽን ታይልኝ እሺ። እና ንገሪኝ ኢትዮጵያ ነው የምኖረው ለዚህ አውርቼሻለሁ በይና ላይክ የሆነ አይዲያ ስጪ ማለት ነው። ማን እንደሆንሽ እንዳውቅ እሺ ሰብልዬ እሺ። ከዚህ በፊት በርግጥ እናንተ በነገራችሁ መሰረት ቦለቂዎች ምናምን አዘጋጅቼ ነበረ ግን እዚህ እየተጠቀመ ነበርና እንዳልኩሽ ከዛ ሙቭ ስናደርግ እዚህ ስመጣ ከዛ እንትን ሰጠችኝ የምግብ ዝርዝር ማለት ነው። እዛ ውስጥ ያሉትን ነው አሁን እየወሰደ ያለው ለዛ ለማለት ነው። ኦፍ ኮርስ እንዴ እንኳን አይደለም ኢትዮጵያ የኔ እናት እንኳን አይደለም ኢትዮጵያ አሜሪካን ሀገር ውስጥ ያሉ ሰዎች ማለት ነው ብዙ ነገሮችን it's okay let them take it it's okay እየተባልን እኮ ልጆቻችንን ሂል ማድረግ አልቻልንም። እንኳን አይደለም ኢትዮጵያ ያለ ሰው ቀርቶ እዚህ ሆሊስቲክ ዶክተር ናቸው ብለን እኮ ፎሎ የሚያደርጉ በጣም ብዙ አሉ። ሆሊስቲክ ዶክተር ጋር ለ6 ዓመት ሲሄድ ለ4 ዓመት ለ7 ዓመት ልጄ ምንም ለውጥ የለውም የሚሉ አሉ እየመጡ እዚህ ጋር ማለት ነው። ለምንድን ነው ሆሊስቲክ አፕሮች እኮ ሳይጠቅም ቀርቶ አይደለም ግን ልጆቹ ምን እየበሉ ነው ኦኬ ምን እየበሉ ነው ኦኬ እነሱ ያሉንም ሁሉ ብንሰጥ ልጆቹ ኦፍ ኮርስ they not gonna get better okay like okay gluten free ነው ተብሎ gluten free ሁሉ አይሰጥም ለልጆች። there are some ባክቴሪያ ፊድ የሚያደርግ ምግብ አለ there are some ሌሎች ነገሮችን የሚያባብስ ማለት ነው ውስጥ ያሉትን ነገሮች የሚያባብስ። ስለዚህ መድኃኒት እየሰጠሽ ባክቴሪያ ፓራሳይት ስትገይ እነሱ ደግሞ ተመልሰው ሲመጡ እንዲሁ ሮለር ኮስተር ማለት ነው። ወይ ልጆቹ አይሞቱ ወይ አይድኑ ማለት ነው። ስለዚህ ተመላላሽ ፔሸንት ነው የሚሆኑት ማለት ነው እነዚህ ልጆች መቼም ሂል አያደርጉም። ስለዚህ to the root cause ገብተሽ why parasite ሲጀመር እንዴት ነው እንትን የሚለው ከዛ በኋላ እያልሽ እያንዳንዱ ታክል ዳውን ስታረጊ ከውጪ በምግብ በተለያዩ ነገሮች ከውስጥ ደግሞ ያሉትን እየገደልሽ ዲቶክስ ማድረግ ሲስተሙን ማለት ነው። ከዛ በኋላ ነው ባላንስ ሲሆን የገት ማይክሮባዮም ባላንስ ሲሆን like እንዳልኩሽ there's a lot of more to it እና አንዳንድ ጊዜ necessarily even ባዮሜድን ቢያቸው ሜዲካል ዶክተሮችን ቢያቸው ልጅሽን የምታውቂው አንቺ ነሽ። ፕራይመሪ ዶክተር አንቺ ነሽ። ኦኬ ልጅሽ ምን ሲበላ ምን ይሆናል የምታውቂው አንቺ ነሽ። ኦኬ ቀደም ስናገር ሰምተሻል። ሁሌ ዶክመንት ኦኬ ልጅሽ ምን ሲበላ ምን እያረገ ነው you need to know ኦኬ የኔ ልጅ ካርቦሃይድሬት ሲበላ ነግሬያቸዋለሁ። ኦት ሚል that is go to meal ነበረ ግሉተን ፍሪ ኦት ተብሎ ማለት ነው። ግሉተን ፍሪ ኦት ከዋይልድ ብሉቤሪ ጋር his favorite breakfast ነበረ። ከዛስ እሱን ይበላና እሱ እንደ ሸረሪት ግድግዳ ላይ ሲሄድብኝ ነው የሚውለው ማለት ነው። በቃ ሊትራሊ እንደ እብድ ነው የሚያደርገው ማለት ነው። የእናንተ እህት I have no idea what's going on ምንድን ነው ግሉተን ፍሪ ነው የሚበላው ሰውየው what's going on you see gluten free or not it doesn't work ማለት ነው። አየሽ so ለኔ ልጅ አልሰራም። so ግን ሳወጣ ያን elimination diet ይባላል ማለት ነው። one thing at a time አንዱን ስታወጪ አንዱን ስታስገቢ በተለይ ይሄ ቂቤ ላይ ብዙ ሰው ብዙ ነገር ይላል ማለት ነው። it's okay clarified better ghee there's no casein in it go ahead and give it to your child no I'm not going to take a risk ነው የምለው እኔ ማለት ነው። no thank you because my child he can survive without ቂቤ okay ግን a little bit of casein ሲስተም ውስጥ ከገባ ምን ያህል ዳሜጅ እንደሚያደርገው አውቃለሁ ማለት ነው። ስለዚህ I'm not going to give him he can live without ቂቤ ግን inflamed የሆነ ባዲ የማይፈልገውን ነገር እየከተትኩ የባሰ የነደደን ሰውነት እንደገና ማንደድ ማቀጣጠል it just doesn't make sense። ስለዚህ
there are some things we can talk እሺ ዲቴል በደንብ እናወራለን ኦፍ ኮርስ ከዛ የሰጡሽም ሊሆን ይችላል ከዚህ በፊትም ተናግሬያለሁ ኢቭን ባዮሜድ ዶክተር ጋር ስንሄድ እየመረጣችሁ ስሙ ብያለሁ የምትሰጡትን ነገር ይሄን ስጪ ሲሉሽ እንዴ ልጄ እኮ without it he's doing okay why am I giving him ብለሽ question መጠየቅ ከመጠየቅ ነው ማለት ነው ብዙ ነገር የሚሆነው ስጪ ስትባይ ብቻ ብድግ አድርጎ መስጠት አይደለም ማለት ነው ለምን ብላችሁ ጠይቁ ሶ ያ ደውልሻለሁ ማሪያ እሺ እሺ ሰብልዬ በጣም አመሰግናለሁ መልካም ቀን ሁላችሁ ላንቺም ጭምር ቴንክ ዩ ኒና ሮዚ ጓይድ ሰላም ሰብልዬ እንዴት ናችሁ ደህና መሸሽ ወን ደህና አደርሽ ነው ደህና መሸሽ እሺ እንዴት ነሽ እንዴት ነሽ እግዚአብሔር ይመስገን እንዴት ነሽ ኒና እግዚአብሔር ይመስገን እኔ ጥያቄ የኔ ልጅ መጻፍም ማንበብም ማውራትም አይችልምና ዛሬ ከስኩል ደውለው ባለቤት ሚቲንግ እንፈልጋለን አሉት ሄዶ ምንድነው ሲላቸው ፈተና መፈተን አለብህ አሉት መፈተን አለበት ልጁ ፈተና መፈተን አለበት ስንት ነው እድሜው ምን ሌቭል ላይ ነው ያስገቡት ሌቭል 3 ነው ኦኬ ሶ ስፔሻል ኒድ ክላስ ውስጥ ነው አዎ ስንት አመቱ ነው 7 አሁን ኦክቶበር 19 7 አመት እሺ ከዛ መፈተን አለብህ አሉት ምንድነው የሚፈተን የጽሁፍም ራይቲንግም መፈተን አለብህ ምን ነው የሚፈተን አላቸው ይሄ መጻፍ አይችልም መናገር አይችልም ማንበብም አይችልም እያያችሁት ይሄ እንዴት ነው ሊፈተን የሚችለው በየስጠይቃቸው አይ መፈተን አለበት ከተፈተነ በኋላ ያን ሁሉ ነገር ካላለፈ መሰጠት ያለበት ነገር ይሰጠዋል ዋን ቱ ዋን ሌላውንም እርዳታ መደረግ አለበት ይሄን ከተፈተነ በኋላ አሉኝ አለ ጭራሽ ሊሆን አይችልም ይሄ ስንት አመት ይሄው 3ኛ አመቱ ነው አሁን ሲሰጠው ቆይቷል አንድም ለውጥም የለም እያያችሁት ነው ጭራሽ ሊፈተን አይችልም አልኳቸዋለን ካፈርም አሉኝ አለ ወረቀት እንዳትፈርም ብየው ነበር እኔ ገና ሲሄድ ከሰጡህ ቤት አንብበን ነው እንፈርመው ብለ ይዘውና እንዳትፈርም ብየው ነበርና አልፈርምም ያው እስኪ ቤት ልዩ ብሎ አመጣው ወረቀቱንም አሁን ምንድነው ማድረግ ያለብን ያንን ካልፈረምክና ካልተፈተነ መሰጠት ያለበት እርዳታ አይሰጥም አሉኝ አለ አረው እንደሚባለው እኔ እንደው በጣም በቃ really I don't even know like አንደኛ በመጀመሪያ ደረጃ መጻፍ ማንበብ ምናምን እንዴት ነው ይፈተን የሚሉት ምንም የማያውቅ ልጅ ማለት ነው ገና ሌቨል 3 ኦቲስቲክ እዛ ውስጥ አስገብተው ማለት ነው እና I don't know እኔ I have no idea ግን እስቲ እንትን ምንድነው ስሙ እናንተ ኤክስፒሪየንስ ያላችሁ እናቶች ፕሊስ እቺን እናት አማክሯት እኔ I have no clue that's the reason like አሁን ሁሉ እግዚአብሔርን ማመሰግነው ማለት ነው ከነኚህ ሰዎች ጋር ዲል ስለማላረግ በእውነት እግዚአብሔር ስም ብሩክ ይሁን the day that he make me decided to homeschool this child ማለት ነውና really I'm so happy that I don't go through that like because this doesn't even make sense look at this ምንድን ማለት ነው አሁን ይሄ ምንድን ማለት ነው you know experience ያላችሁ ፕሊስ እቺን እናት ምከሩ እስቲ I don't know እኔ I have no idea Rosie I don't know what to tell you because ምንድነው የሚፈትኑት I don't know ይሄ ልጅ እንግዲህ ያዩት ነው ብዙ እንግዲህ 3ኛ አመቱ ነው 2 አመት አይተውታል ምንም ነገር ይሄ ልጅ አይናገርም የሚፈልገውን ነገር ጎትቶ ነው የሚያሳየው ባዝሩም ሲፈልግ ጎትቶ ይዞ ይሄዳል ምግብም ሲፈልግ የምግብ ዕቃውን ያመጣል መጻፍም ያው እንደማይጽፍ ያውቃሉ እንደማይናገር ያውቃሉ እንደማያነብ ያውቃሉ እኔ ምን ብለው እንደሚፈትኑት እንግዲህ አላውቅም do you have advocate እንዴ advocate አለሽ ምንድነው እሱ ግልጽ አይደለም እነኛ አድቮኬት የሚባሉት ልክ እንደ ሜለን ማለት ነው ሜለን ለምሳሌ advocate for children right ነው የለኝም is there any locally ወይ what's the problem ግን መፈተኑ ላይ ማለት ነው አልገባኝም እኔ አሰስመንት ነው እንዴ that's what I thought እንትን የሚሰጠው ከሆነ እርዳታ የሚሰጠው ከሆነ እስቲ ኤክስትራ ነገር ነው የት ነሽ ሮዚዬ የት ነሽ እያለችሽ ነው ሶሲ ሲያትል ሶ ስቲል ያርዳታ ዋኑ ያስፈልገዋል ያስፈልገውም የሚለውን ዋን ምናምን የሚሰጡት እኮ የትምህርት ቤቱ ተቀጣሪዎች እኮ አይደሉም አይደል እንዴ
ካውንቲው እንትን የሚላቸው ነው። ሶ እሱ ያስፈልገዋል ወይ በጀት ነው ማለት ነው። ሶ እሱ ያስፈልገዋል አያስፈልገውም የሚለውን ስቲል ለመቀጠል እንደ አሰስመንት እኮ ያለ ይመስለኛል። ምኑን ፈራሽ ሮዝዬ? አንቺ ፈተናው ምኑን ፈራሽ? ኦኬ እኔ ምንም አልፈራውም፣ ግን አንድ ሰው ለመፈተን ትንሽ ነገር እንኳ መሞከር አለበት አይደለ? እንደው ያውቁታል እኮ ያውቁታል እኮ። ኦኬ ይኸውልሽ ኪያ እያለች ነው it's just a paperwork needed for the school። ኪያ በእናትሽ ነይና ንገሪያት እስቲ በጌታ ሰብሊ። እኔም ልንገራት እዚህ ላይ እሺ go ahead ሮዝ። ይኸውልሽ እያንዳንዱ ሂደት የራሱ የሆነ ትምህርት ቤቱ በራሱ የሚጠየቀው ነገር አለ አይደለ? ይሄ ልጅ እዚህ ጋር ለምንድነው ፕሌስ ያደረጋችሁት ተብሎ ይጠየቃል። ለምሳሌ እኔ የማውቀው አንዲት እናት ምን አደረገች? ከኢትዮጵያ መጣች፣ ልጇን ይዛ ትምህርት ቤት መግባት ነበረበት። ልጁ በጣም ሲቪር የሆነ ሌቭል ላይ ነው ያለው። 14 ዓመቱ ነው። ትምህርት ቤት እዛ ትዝ ይላችሁ እንደሆነ ማናት አይዶን ነው ኢትዮጵያ ያላችሁ ታውቋታላችሁ፣ ጠፋብኝ ስሟ። በቅርብ የሞተችው የኦቲዝም ማዕከል ከፍታ የነበረችው ስሟ ጠፋብኝ። አዎ እሷ ጋር ነበር ሄዶ የሚመጣ። ልጁ መጻፍ አይችልም፣ ማንበብ አይችልም፣ ነን ቨርባል ነው። ይሄ ልጅ እዚህ ዩኤስኤስ ሲመጣ ትምህርት ቤት በእድሜው መግባት አለበት ተባለና ስንተኛ ክፍል ነው የሚገባው? የ14 ዓመት ልጅ 8ኛ ክፍል። እናትየው እንዴት ነው 8ኛ ክፍል ምንም ኤ ቢሉት ቢ የማይል ልጅ የማያወራ ልጅ አሳይን የሚደረገው ብላ አለች። ከዛ የትምህርት ቤቱ ካውንስለር ምን ብሎ አስረዳት? እኔ አብሬያት ነበርኩና ምን አላት? ይሄ ጀስት ለፕሮሲጀር ነው። ልጁ ይሄን 8ኛ ክፍል እንዲገባ የእድሜ ኩዮቹ ቡሊ እንዳያረጉት ወይም በእድሜው ይታይና ገብቶ ግን እሱ ከሚያስፈልገው ጀምሮ ነው እርዳታ የሚሰጠው ተባለች። እና 8ኛ ክፍል ምንም አያውቅም እንግዲህ አስቡ። እስክሪብቶ እንኳን የማይይዝ ልጅ ነው። 8ኛ ክፍል ተመደበ። ከዛ ትምህርት ቤቱ ምን ማድረግ ጀመረ? ከዛ በኋላ የአይፒ ሴታፕ አደረገለት። ከዛ ብዙ አሰስመንቶች ተደረጉለት። አሰስመንት የሚደረገው ልጁ ገና የማያወራ መሆኑ፣ ልጅሽ የማይጽፍ መሆኑ ትምህርት ቤቱ ያውቀዋል እኮ። ግን ምን ያስፈልጋቸዋል? እዚህ ቦታ ላይ ያደረግነው በዚህ መሰረት ነው፣ ቤዝድ ኦን ዲስ ኢንፎርሜሽን ነው ለማለት ኢንፎርሜሽን ያስፈልጋቸዋል። ፕላስ እዛ ቦታ ላይ ሲያስቀምጡት ለነሱም ቅድም እንደተባለው በዛ ልጅ የተነሳ የሚያገኙትም ጥቅም አላቸው። ስለዚህ ኤቪደንስ ያስፈልጋቸዋል አይደለም? ስለዚህ ያን ኤቪደንስ ለማግኘት ልጁ ተፈትኖ የማይናገር ልጅ ነው፣ ምንም አያውቅም፣ ይሄንን ልጅ ነው እዚህ ቦታ ያደረግነው ለማለት ግዴታ ልጅሽ አሰስ መደረጋል። አሰስመንቱ ያንቺን ልጅ ምንም የሚጎዳው ነገር የለም፣ ምኑንም የሚቀንስበትም ነገር የለም። ግን ለሚያገኘው ሰርቪስ ግዴታ አሰስ መደረግ አለበት፣ አሰስመንት መግባት አለበት። ኤ አያቅም ነበር፣ ዛሬ ላይ ግን ኤ እንዲያውቅ እናደርገዋለን ብሎ ነው የሚያስገቡት። ስለዚህ ለሚሰጠው ሰርቪስ አስፈላጊ ስለሆነ ይሄ አሰስመንቱ ሞር አስፈላጊ ነው። እናንተም ስትፈርሙ ጥሩ ነገር ያደረጋችሁት አንቺን ባለቤትሽን ዝም ብለን በዘልማድ ይሄ በኖርም ተነስተን ዝም ብለን ፈርመን የምንመጣው ነገር ትክክል አይደለም። ስለዚህ አመጣችሁ፣ አያችሁ፣ ከዛ በኋላ መፈረም ያለባችሁን ፈርማችሁ ትሰጣለች። ስትፈርሙ ግን አንደርስታንድ አድርጉት ፉሊ ያመጣችሁትን ወረቀት። በተረፈ በልጁ በኩል አሰስመንት ፕሌስ ማድረጋቸው ወይም አሰስመንት ያስፈልገዋል የሚያስፈልገውን ሰርቪስ ለማግኘት ማለታቸው አካሄዱ እንደዛ ነው። ኦኬ እንደዛ ሬዲ ሆኖ ይሄንን ማለት ነው። አይ እኛ አሁን እሱ ይሄ ልጅ መፈተን ምን አስፈለገው ነው ማለት ለእኔ ጥያቄ የፈጠረብኝ። አንድ ሰው ለመፈተን የተወሰነ ትንሽ ነገር እንኳን መሞከር አለበት አይደለ? አሁን ይሄ ልጅ ምንም ያዩት ነው ያውቁታል። እና እንዳልሽው ህጉ የሚያሰዳቸው ሆኖ ከሆነ መሆን ካለበት እና ለልጁ የሚደረግለት ነገር የሚቀርበት ካልሆነ ምንም ችግር የለውም። ከዛ ያሉ አበሻዎች ምንድነው ያሉን? አበሻ መምህራኖች ምንድነው ያሉን? ይሄ ልጅ መፈተን አያስፈልገውም፣ ኦልሬዲ ይታወቃል በቃ። እና ፈተናው ለምንድን ነው ተፈትኖ ምንም በቃ ፈተናውን አይተን እኛ ፎርም አለ፣ በፎርሙ መሰረት ሞልተን መደረግ ያለበት ወደ ሌላ ስኩል መሄድ ካለበት ወደ ሌላ ስኩል እንዲላክ መደረግ ያለበት እርዳታም ከዛ በኋላ ነው የምንረዳው እንጂ ይሄ የግዴታ አስፈላጊ ነው። እና እንካፈርም ሲሉት ወረቀቱን አምጣው ብዬ ነው የደወልኩለት። ሮሲ ያን ጥያቄ ልጠይቅሽ። ወረቀቱን ስታነቡት እንዲያውም ጥሩ ጥቆማ ሰጠን ቢኒ እዚህ ጋር
የሚፈተነውን የፈተና አይነት ይናገራል። አሁን ለምሳሌ የስቴት አሰስመንት የሚባል አለ። 3ኛ ክፍል ነው የሚገባው ነው ያልሽው? ስንተኛ ክፍል ነው? 3ኛ አይደለ? አንደኛ ክፍል ነው ገና አሁን አንደኛ ክፍል ነው የሚገባው 7 ዓመቱ ነው አይደለ? አንዳንድ ስቴቶች እንዳለሽበት ማለት ነው። ለምሳሌ የኢንትራንስ ኤግዛም የሚያዘጋጁ አሉ። አየሹ? ስለዚህ አሁን እንደየ አካባቢው እንደየ ስቴቱ የሚፈተነው ፈተና ምንድን ነው? ወረቀቱ ላይ ለእናንተ ሄዲንጉ ላይ ወይም እንደ ርዕስ ይቀመጣል። የሚፈተነውን ፈተና ለማንበብ ሞክሩ። ለምሳሌ አሁን እሱን ብታውቂ ወይ ወረቀቱ ላይ ካለሽ ብታነቢው ቀጥታ ይነግርሻል። አሰስመንቱ ምንን በተመለከተ ነው። ልጁ ይሄን ያህል ያውቃል አይኪው ጥያቄ አይደለም እኮ ጀስት ፎርማሊ መፈተን ስላለበት ነው የሚፈተነው። እንዲህ ክፍል እንደዚህኛው ቦታ እንደዚያን እርዳታ ይሰጠው ለሚለው ብዙ ጊዜ ከኛ ልጆች ጋር ተያይዞ ልጅሽን ትምህርት ቤት የምትልኪ ከሆነ እንደዛ አይነት አሰስመንት የሚያደርጉት ልጁን ምን አይነት ሰርቪስ ነው የሚያስፈልገው። ይሄ 504 የሚሉት አለ 1-1 አይደለ? ከዛ አይፒ የሚባል አለ። እሱ ነው የሚያስፈልገው። የትኛው ነው? ከሬጉላር ተማሪዎች ጋር ገብቶ መማር ይችላል? ሀፍዴ ነው መሄድ ያለበት? ምን አይነት? ይሄ ሁሉ የሚደረገው ልጁ በሚሰጠው ሪስፖንስ ነው። ስለዚህ ያን ለማድረግ ግዴታ የወላጅ አዎንታዊ ምላሽ ስለሚያስፈልግ ነው ያን የሚደረገው እና የማወቅ ያለማወቅ ወይም ደግሞ ልጁ ተፈትኖ የሆነ የሚያመጣው ውጤት ወድቋል፣ ከዚህ በኋላ ልጃችሁን አንቀበልም፣ እንደዛ አይነት ሳይሆን በቀጣይነት ለልጁ የሚያስፈልገውን ሰርቪስ ፕላን ለማውጣት ትምህርት ቤቱ ግዴታ ይህን አሰስመንት ያስፈልገዋል። ግን እናንተ ምን አይነት አሰስመንት ነው የሚለውን ብታውቁ ጥሩ ነው ለእናንተ። እሺ እነሱም ያሉን እንደዛ ነው። መሰጠት ያለበት ነገር የሚሰጠው፣ መረዳት ያለበት ነገር የሚረዳው ይህንን እሱ ፈተናውን ከፈተኑ በኋላ ነው። ወደ ሌላ ስኩልም ወደ ተሻለ ስኩልም የሚላክ ከሆነ ከዚህም የተሻለ ነገር የሚሰጠውም ከሆነ የግድ ይሄን መፈተን አለበት እና እናንተ ይፈተን ብላችሁ መፈረም አለባችሁ ነው ያሉን። እሱ ደግሞ ዲቴሉን ስነግርሽ ማለት ለምሳሌ አሁን አንደኛ ክፍል ነው አይደለ? ኪንደርጋርደን እዛ ነው የሄደው። ኪንደርጋርደን ሌላ ትምህርት ቤት ነው። በጣም ጥሩ። ስለዚህ አሁን ልክ የኒው ስኩል ይር ሲጀመር ለእኛ ልጆች እንደዚህ አይነት ልጆች ምን ይደረጋል? 45 ዴይስ ትምህርት ቤት መሄድ አለባቸው። ቱ ፕለስ ተም በሚያስፈልገው 504 የሚሆን አይፒ የሚሆን ያስፈልጋቸዋል። 45 ዴይስ ትምህርት ቤት መቀመጥ አለባቸው። ኦኬ። አሁን ለእናንተ ይህን ወረቀት የሚሰጧችሁ እያዘጋጇችሁ ነው። ምን ለማድረግ? ለልጁ ቅድም እንዳልኩሽ ምን አይነት ፕሌስመንት ብንሰጠው ነው ለዚህ ልጅ ከምንድን ነው የምንጀምረው? አሁን ፕላን ለማድረግ ልጁ ምንም የማያውቅ ልጅ ከሆነ ምንም ከማያውቁ ልጆች ጋር ይመደባል። ስለዚህ ከስር መሰረቱ ተጀምሮ ይሰራል ማለት ነው። ስፒች ያስፈልገዋል ወይ? ነንቨርባል ነው። ስፒች ቴራፒ ያስፈልገዋል። ኦኩፔሽናል ኦቲ ቴራፒ ያስፈልገዋል። ሌላስ ምን ያስፈልገዋል? እነዚህ ሁሉ ለማወቅ ልጁ ትምህርት ቤት የተወሰኑ ቀናቶች ገብቶ ኢንፐርሰን ይማራል ማለት ትምህርት ቤት አቴንድ አድርጎ ይመጣና ካዩት ነገር ተነስተው እነዚህ የትምህርት ቤቶቹ ይሄንን አሰስመንት የሚያደርጉት ሰዎች ምን ያደርጋሉ? አሰስመንቱን ያደርጉለታል። ቤዝድ ኦን ዳት አሰስመንት ለምሳሌ አይፒ ክሬት መደረግ ካለበት የአይፒ ፕላን ክሬት ይደረጋል። 504ም ከሆነ እንደዛው እነ ስፒች ቴራፒ እነ ኦኩፔሽናል ቴራፒ እነዚህ ሁሉ ልጁ ትምህርት ቤት መጀመሪያ ሄዶ ደግሞ አስቢያውን ከሌላ ትምህርት ቤት ነው የመጣው። ስለዚህ ይሄን ልጅ አያውቁትም። ያ እናንተ የምታስገቡት ትምህርት ቤት አያውቀው። ሜቢ ልጁ ያውቅ ይሆናል፣ ግን ደግሞ ቃሉን መግለጽ የማይችል ልጅ ከሆነ ምንድነው ማድረግ ያለባቸው? ኖ እኛ ትምህርት ቤት እሱን አኮሞዴት ማድረግ አንችልም፣ እዚህኛው ትምህርት ቤት ትራንስፈር ይደረግ፣ ለሱ የሚጠቅመው ይሄኛው ትምህርት ቤት ነው ለማለት ልጃችሁን ለማወቅ ነው። ሌላ ምንም የሚያደርጉት ነገር የለም። የሚያመጣው ውጤት ግን እሱን ከትምህርት ቤት እንዲወጣ ምናምን የሚያደርግ ሳይሆን ቤረር የሆነ በትምህርት ቤቶች እይታ የተሻለ ሰርቪስ እንዲያገኝ የሚያደርገው አይነት አሰስመንት ነው። በእኛ ልጆች አሰስመንት ከሄድን ማለት ነው። ስለዚህ ስላወቀ ስላላወቀ ሳይሆን እሱን እነሱን ለማወቅ ትምህርት ቤት የተወሰኑ ቀናቶች ይሄድና ከዛ በኋላ የሚያስፈልገውን አይነት የቴራፒ አይነቶች ለመቅረጽ ወይም ደግሞ ፕላን ለማድረግ ግዴታ ይሄ አሰስመንት ያስፈልገዋል። ይሄ ነው ያለው ነገር። እሺ ቴንክ ዩ በጣም ነው የማመሰግነው። በትክክል ብለሻል። አይፒ ግን አላት ከዚህ በፊት ናው ይከሻታልን? ናው ኦኬ። አይፒ ካለሽ አይፒ ጎሉ ምንድን ነው የሚለው ምን እየወሰደ ነው? እሱ ነው ዋናው። ደግሞ እሱን ካደረግሽ
ሙዬ አይፒን ቢኖራት ከሌላ ትምህርት ቤት ስለሆነ ልጁ ከኪንድጋርደን የመጣው ይሄ ትምህርት ቤት ከኪንድጋርደን ወደ ፈርስት ክላስ ሲልከው ወይም አንደኛ ክፍል እንዲገባ ሲላክ ይሄኛው ትምህርት ቤት ከዛ የተቀበለውን አይፒ ድጋሚ ማየት አለበት። አሁን ልጁ አንደኛ ክፍል ነው የሚገባው። በኪንድጋርደኑ አይፒ ወይም ከሌላ ትምህርት ቤት በመጣ አጽድቆት አይቀጥልም። እዚህ ያለው ቲም ደግሞ ልጁን አሰስመንት ይሰጥና መሻሻል ያለበት ካለ እንዲሻሻል፣ መቀነስ መጨመር ያለበት ነገር ካለ ምን ያደርጋል? ይሄንን ልጁን አሰስመንት በመስጠት ነው ይሄንን ማወቅ የሚችሉት። አይደለም ከሌላ ትምህርት ቤት የመጣ ልጅ እዛው ትምህርት ቤት ሆኖ ኪንደርጋርደን እዛው ተምሮ አሁን ፈርስት ክላስ የገባ ልጅ እንኳን ቢሆን አይፒው ይታያል። አይፒ ሁሉ ጊዜ በፈርስት ስኩል ይር ላይ ነው የሚጀመረው። ከዛ ደግሞ አፍተር 6 months ኦር አት ሜይ ምናምን ላይ ደግሞ ድጋሚ ቼክ ያደርጉታል አይደለም። ስለዚህ ለልጁ this is the right time ከየትም ይምጣ ከየትም ኢቨን እዛም ትምህርት ቤት የነበረ ቢሆን ይሄ አካባቢ ለልጆች አሰስመንት የሚያደርጉበት የት ጋር ፕሌስ እናርጋችሁ የሚለውን ነገር የሚያጣሩበት ጊዜ ስለሆነ እኔ አይፈልግታት ወይ ስለዚህ ገብቶኛል። አጠያየቃቸው አምሶ ፕራውድ ኦፍ ዩ ወረቀቱን አሁንም ሳይን አታድርጊ ግን how they ask her እንደዛ እንደሚጠየቀው ልጁን እንደገና አሰስመንት ስለምናደርግ አይፒ እናድርግ። መጀመሪያ በአይፒ ነው መሆን ያለበት እንጂ ጀስት ዝም ብለው ሩጠው ወረቀት አድርጊና እንደዚህ እናድርግ አባባላቸው ስቲል ጎበዝ ናት። ስቲል እኔ ከሱ ላይ ጥያቄ አለኝ። አሁን የሆነ ነገር ልጅ የዓመት ልጅ አለኝ ብዙ ነገር ሊቀየር ሲል መጀመሪያ አይፒ ነው ሪኩዌስት የሚደረገው። ቢሄቨር ሲፈጠር አይፒ ነው በዓመት አንድ የሚደረገው። ግን የሆነ ነገር ችግር ሲፈጠር አይፒ ይጠራል መጀመሪያ እንጂ ጀስት መተው ልጅሽ እንደዚህ ሆኗል ወይም እየሮጠ ነው ወይ አልቀመጣለ ወይ አልገባዋልና ሳይን አድርጊ የሚባል ፔፐር አጠያየቃቸው ትንሽ የሆነ ቢሃይንድ ያልተጣራ ነገር አለውና እሱ ላይ አረ ነው አሁንም ሳይን አታድርጊ። ነገ እንትና ማናት አይፒ ሞር የምታውቀውን ማን ነበር ሰብልዬ እሷን መጀመሪያ ጠይቂያት። አይፒ ነው መጀመሪያ እኔ ደግሞ ያለችው ሱፐር ማምን ለፈተና ነው እንጂ ሮጠ ምናምን አለ እኮ አይደለም እኮ ኖ ኤግዛምፕል ነው የሰጠውሽ ኤግዛምፕል ነው እንጂ የሆነ ነገር ፈርም ያሏት ግን ለፈተና ነው ይፈተና። አዎ ፈተና እንዲፈተን ፍቀዱልን ነው እኮ እኛ እንደዚህ ልናደርግ ነው። በመጻፍ በማንበብ በመናገር ፈተና ልናደርግ ስለሆነ እናንተ ይፈተንልን ብላችሁ ይፈርሙልን ነው እኮ ሌላ ነገር አላሉንም። እና ከዛም በኋላ መሰጠት ያለበት ነገር እንዲሰጥ ለመምሮ ይሄን ወረቀት እንሰጣለን። ከዛ መምሮ ይሄን አይታ ሌላ ስኩል መሄድ ካለበት ሞር መሰጠት ያለበት ነገርም እንዲሰጥ መጀመሪያ መፈተን አለበት። እና እናንተ ፈቃደኛ ሆናችሁ ይሄንን ሳይን አድርጉልን ነው ያሉት። ሶሪ ሮዝዬ ደሴም ስቴት ነው ያለ ነው ሰብልዬ አንዴ ልጠይቃት። ስኩል ዲስትሪክት ሄደሽ ይፈተን ነው ያሉሽ ወይስ ትምህርት ቤት ውስጥ ሆኖ ይፈተን ነው ያሉሽ? ኖ እዛው ስኩሉ ነው ከሚማርበት ትምህርት ቤት። ኦኬ ምክንያቱም እኔ ለእኔ ልጅ እንደዛ ስለተባለ ነው በፊት በዛ አካባቢ ስኩል ዲስትሪክት ሄዶ እንዲፈተን እኔ አይ ነው ጽሁፉን ምንም እንደማይችለው ግን አድርጌዋለሁ ወስጄዋለሁ እንትን ሊየው ብዬ ማለት ነው። ምንድነው አንዳንድ ጊዜ ምን አለ ፎርም ስንሞላ ራሱ ሌላ ቋንቋ ቤት ውስጥ ሌላ ቋንቋ ይነገራል ወይ ብሎ የሚጠይቁን አለ። እንናገራለን አማርኛ፣ ትግርኛ፣ ኦሮምኛ ምናምን ብለን እንሞላለን። አሁን እንደዛ አይነት ልጆች ላይ ኤኤስኤል ይፈትኗቸዋል። ኢቭን እነሱ እዚህ ሀገር የተወለዱም ቢሆኑ በቃ ይሄ ነገር አለ። እኛ ስቴት አለ አይደል ነው ሌላ ስቴት ይኖር አይኖር አምኖት ሹር ግን የሆነ በቃ የጽሁፍ ፈተና ይፈትኗቸዋልና ኤኤስኤል ቴስት ሲሉኝ እኔ መጀመሪያ ደነገጥኩኝ ነው። አንዳንዴ ከትልቁ ነው የመጣ እንደዚህ እንግሊሽ ቴስት እንግሊሽ አዘ ሰከንድ ላንጉጅ ምናምን እንደሚማሩ ሰዎች አውቃለሁ። ግን የኛ ልጆች እዚህ ተወልደው ግን እንደዛ እንደሚባል አላውቅም ነበረ። አሁን እንዴት ስላቸው በቃ ቤት ውስጥ ሌላ ቋንቋ የሚነገር ከሆነ ይሄን ቴስት ይወስዳሉ እነዚህ ልጆች አሉኝ። ኦኬ ማለት ወስዶ እንደማያደርገው አውቃለሁ። ግን ምንም ማለት አይደለም። ሊዮ ውስጥ ምን እንደሚጠይቁት ምን እንደሚያደርግ ብዬ በዛን ሰዓት ሂወስ 6 ወስጄዋለሁኝ። ሄደ ምንም ቁጭ ብሎ ያን ያህል ኢንስትራክሽኑንም ሊከተል ስላልቻለ ስክሪፕቶን ይዞ ትንሽ እንደጀመረ አንዳንድ ቃል ጠየቀችው። ማነው ስምህ ምናምን የሚችለውን ተናገረ፣ ማይችለውንም ደግሞ አልመለሰላትም። በቃ እዚህ ላይ ፈርሟለችን። ሙሉውን ቴስቱን አልወሰደም። ያ ተደረገ። ያንን አውቃለሁ። ምናልባት እሱ ከሆነ ብዬ ነው
እና ትምህርት ቤት ስለቀየረ ፈተና አይሰጥም። ልጄ ከአንድም 2-3 ትምህርት ቤት ቀይሯል። አንዳንዱ ትምህርት ቤት እስከ 4 እስከ 5 ምናምን ነው። አይፒ ሊሰራ ይችላል። ግን እነሱ ሲሄዱ የልጆቹ ኢቭን ሳመር ክላስ እንኳን ሲወስዱ ስለ ልጆቹ ትምህርት ቤቱ ያውቃል። ኢቭን ትምህርት ቤት ቢጠይቅም ከነ ሂስትሪያቸው ነው እነዚህ ልጆች ትራንስፈር የሚያደርጓቸው እና ሳመር ክላስ እንኳን ሲሄዱ ምን ቶይ ይወዳሉ፣ በምንድን ነው ሞር የሚጫወቱት ብለው ከዛ ከክላሳቸው የነሱ ፌቨራይት የሆነ ነገር ሁሉ ሺፕ ይደረጋል። ምክንያቱም እኔ ልጄን ፒክ ሳደርግ ከዛ ከበፊቱ ክላስ ለሳመር ክላስ የሚያስፈልገውን ነገር ይሄን ብላ አስተማሪው ስለምታውቅ ሺፕ ታደርግለታለች። ሌላስ አስተማሪ ነው የሚያስተምረው ሳመር ክላስ ላይ ሌላ ትምህርት ቤት ነው የሚሄደው። ግን አንዳንድ የሚያስፈልጋቸውን ፌቨራይት የሆነውን ነገር ምናምን ሁሉ ሺፕ ያደርጉላቸዋል። እና እንኳን ሌላ የአካዳሚክ ታሪካቸው ይቅር ማለት ነው። እና ያንን ነገር ሲወስድ ቆይቷል። ሳመር ለ3 ሳምንት እና ከዛ ያለውን ነገር ሲጠይቁኝ ስልክ ደውለው ሲጠይቁኝ ሁሉንም ምን እንደሚፈልግ ምን እንደሚያስከፋው ምን እንደሚያስደስተው እንዳለ ልከውላቸዋል እና እንዲህ ነው ብለው ይነግሩኛል። ያው እዚህ ጋር እንዴት መጠየቅ እንደፈለጉ አይደለም። ከኛ በላይ አስተማሪዎቹ ያውቋቸዋል ብዙ ነገራቸው ላይ ትምህርት ቤት ላይ የሚያደርጉትን እና ስለነሱ ታሪክ ኦልሬዲ ነው አሳልፈው እዛ የሚቆያቸው እና እንደኔ ትምህርት ወረቀቱን አንብቢው ከቻሽ ለሰብሊም ላኪላት ምን እንደሚል እና ቢፈተን ምንም ማለት አይደለም። አብራችሁ ትገባላችሁ። እኔም ባለቤቴም አብረን የገባነው ከልጄ ጋር ምን እንደሚጠይቁት ትሰሚያለሽ። የሚጎዳ ነገር አይደለም። በቃ ታይዋለሽ ፈተናውን። ኖ ካልሽም መፈረሙም አይጎዳም፣ ግን ማየቱ ደግሞ አይጎዳም። ስለዚህ በዛን ሰዓት አብራችሁ ሄዳችሁ አምሹር ይፈቅዱላችሁ ይሆናል እናንተም እዛ ኦብዘርቭ እንድታረጉ ጀስት ሻዶ አድርጋችሁ ምን እንደሚሉት ብታረጉት እኔ የሚጎዳ መስሎ አልታየኝም። I don't know. I live this. Thank you, TTA. Ladies and gentlemen, really, I think we have a new IP advocate. And Yene, I have no words for you. Your articulation, like, I don't even know. Seriously. The new IP advocate, Zigara Lechulachu Anin, positive energy. Really, I appreciate you. አንድ ቀን ስለ አይፒ እናወራለን። ከዚህ በፊትም አውርተናል። አንዬ ስለ አይፒ በደንብ በዚህ ጋር ልንፈተፍት ተዘጋጅተናል። እየተዘጋጀን ነው ማለት ነው guys. Gear up and come here. Like we will discuss. And I had no clue. Like I have a couple of meetings with the IP people and that's about it. But there are a lot of people knowledgeable here that knows about IP already, they're in it. And then, of course, they dealt with them. And then ብዙም ደግሞ ነገር እያነበቡ ምንም እያሉ ራሳቸውን ያበቋሉና አንድ ቀን መተን በስነ ስርዓቱ ስለ አይፒ and IP only ዲስከስ እናደርጋለን እንደ እግዚአብሔር ፈቃድ ማለት ነው። እንግዲህ accept, ladies and gentlemen, like I said, Annie is the new IP for this group ማለት ነው. So welcome welcome Annie. Coco, ምን ነው ዝም አልሽ? ፌስባብ ፌስባብ አላየሽልኝ? አላየሁትም። ደውሉ በጣም ተስማምቶኛል። አንዬ ያ 30 ደቂቃ Kia, you have something to say, right? Go ahead, Kia. Say something for Rose. ከዛ ዘጻትን ማናገር ነው የምንወጣው። ሀኒ ያረሪ ያለሽ አንድ አፍታ እንግዲህ ታገሱ ለዛሬ። ኦኬ ሰብልያ ወርጅኝና ታችሁኝ ከታተላሉ። እሺ ሮዚዬ፣ ኪያ የገባችሁ ላንቺ ነው። ሶ ይቅርታሽ። ችግር የለውም። ሰብሊ እንዴት ነሽ? ቤተሰብ ሁላችሁ እንዴት ናችሁ? ሮዚዬ እንዴት ነሽ? እግዚአብሔር ይመስገን። አብዛኛውን ነገር ፖዚቲቭ ኢነርጂ እሷ ብለዋለች። ግን አንድ ያልገባኝ ነገር ሮዝ ከተናገረችው ፖዚቲቭ ኢነርጂ ብዙውን ያለችው ስለ አሰስመንት ነው። ግን ፈተና ወይም አሰስመንት መሆኑን መጀመሪያ አጣሪ። ምንድን ነው የሚፈትኑት? ምንድን ነው እያደረጉ ያሉት? በግልጽ አንድ ባንድ ያልገባሽን ጥያቄዎች በሙሉ ጠይቂያቸው። ኦኬ ለስንት ቀን ነው? አሰስመንት ከሆነ እንደየስቴቱ ቢለያይም አሁን የኛ እስከ 2 ወር ድረስ 60 ቀን ድረስ ዳታ ይሰበስባሉ። ዳታ ሰብስበው ኦኬ አንቺ እዛ ጋር ዳታ እንዲሰበስቡ መጀመሪያ መፈረም አለብሽ። ተስማምተሻል፣ ልጅሽን ዳታ እየሰበሰብን ነው። በዛ ጊዜያት ውስጥ ግን በ2 ወር ጊዜዎች ውስጥ
ልጁ ምን እንደሚወድ ምን እንደሚያደርግ ፋይን ሞተር ስኪሉ ምን ያክል ነው፣ ግሮስ ሞተር ስኪሉ እንዴት ነው፣ ኤቭሪቲንግ ያንን ነገር ኮግኒቲቭ ስኪሉ ምን ደረጃ ላይ ነው፣ አካዳሚክስስ ከምን ደረጃ ላይ ነው ያለው፣ ያንን ሁሉ ይሰበስቡና ያ ዳታ ለምንድን ነው የሚያገለግላቸው? አይኢፒን ዲቨሎፕ ለማድረግ እና አይኢፒ ምን ማለት ነው? ኢንዲቪጁዋላይዝድ የሆነ ኤጁኬሽን ፕላን ማለት ነው። ለልጅሽ ብቻ የሚያገለግል ኤጁኬሽን ፕላን። ለልጅሽ ብቻ የሚያገለግል ደግሞ ያንን ፕላን ሲያዘጋጁ ልጅሽን በደንብ ማወቅ አለባቸው። 60 ቀን ሙሉ ይሄ ማክሲመሙን ነው የምነግርሽ። እስከ 60 ቀን ይሄዳሉ፣ ግን በአብዛኛው እነዛን 60 ቀኖች ይጠቀሙባቸዋል። ቀድመው ጨረስን አይሉም። በእነዛ ጊዜያቶች ውስጥ ስፒች ቴራፒ ትመጣለች፣ ፊዚካል ቴራፒስት ትመጣለች፣ ኦኩፔሽናል ቴራፒስት ትመጣለች። ሁሉም ቲሙ ውስጥ ያሉት ስፔሻል ኒድ ስለሆነ ልጅሽ ቲሙ ውስጥ ያሉት እየመጡ አሰስ ያደርጉታል። አሰስ ያደርጉትና እነሱ የሰበሰቡትን ዳታ አንድ ላይ ሰብስበው ከዛ በኋላ ኦኬ ልጅሽ በዚህ መልኩ እርዳታ ይፈልጋል፣ እኛ በዚህ መልኩ ልንረዳው እንችላለን። አንቺ ደግሞ የምታቂው ልጅሽን የምታቂበት ደረጃ አለሽ። አይ ነው ልጅ እኮ ይህን ይችላል፣ በዚህ ይህንን ሞር እርዳታ ይፈልጋል ትያቸውና በዛ ላይ በተመሰረተው መሰረት ሌላው ጥያቄ የሚሆነው ምንድን ነው? ትምህርት ቤቱ ያንን ለመርዳት አቅም አለው ወይስ የለውም? አቅም ካለው እያንዳንዱ ፐብሊክ ስኩል ለስፔሻል ኒድ ልጆች ኦፕን ቢሆንም ግን ፕሮቫይድ የሚያደርጉት ሰርቪስ ሊሚትድ ሊሆን ይችላል። አይ ነው ይሄ ፐብሊክ ስኩል ለአንቺ ልጅ ተገቢ ላይሆን ይችላል፣ ምክንያቱም ልጅሽ ሞር ኒድ አለው። ይሄኛው ፐብሊክ ስኩል የበለጠ ልጅሽን ሊረዳው ይችላል፣ ስለዚህ ወደዛኛው ፐብሊክ ስኩል ትራንስፈር ይሁን ልትባይ ትችያለሽ። አይ ነው እኛ ይህንን በሙሉ ፕሮቫይድን ማድረግ እንችላለን፣ ስለዚህ እዚህ መቆየት ይችላል ተብሎ ሁላችሁም አይፒ ሚቲንግ አድርጋችሁ በጎሉና በፕላኑ ተስማምታችሁ ልጁ ይቀጥላል ማለት ነው። ይህ የሚሆነው ምንድነው? ይህ ሁላ ፕሮሰስ የሚሆነው ምንድነው? አሰስመንት ከሆነ የሚያደርጉት። አሰስመንት ግን የአንድ ቀን ስራ ብቻ አይደለም። ግን አንቺ እንዳልሽው ፈተና ከሆነ ግን ፈተናው ለአንድ ቀን ሊሆን ይችላል። እሱ ምንድን ነው? አሁን ልጄን እኔ ፈተና ሲያደርጉት ሌተሮቹን ነው የሚያመጡለት። ሲምፕል ማለት ነው። ያኔ አንደኛ ክፍል ሲገባ ነው ምልሽ እንዳንቺ ልጅ አሁን 7 ዓመቱ ነው፣ 2ኛ ክፍል አንደኛ ክፍል ሲገባ ሌተሮችን ያመጡለት። ሌተሮችን ስሞል ካፒታል ሁሉንም ይለያቸዋል ወይ? ቁጥሮቹን ይለያቸዋል ወይ? በሌቭሉ ዝቅ ብለው ነው የሚፈትኑት። ሌተሮቹን ከለየ እንዴ ይህ ልጅ ማንበብ ጀምሯል ወይ? እንደዛ ብለው ደግሞ ከፍ ያለ ፈተና ይፈትኑታል። እና አለመፈረማችሁ መልካም ነው፣ ጎበዝ። እንኳን አልፈረማችሁ ሮዝዬ፣ ምክንያቱም ያልገባችሁ ነገር ነበረ። ግን እንድትረዱት ጥያቄ በደንብ ጠይቁ። እስከሚገባችሁ ድረስ ያለምንም ሄዚቴሽን ሄዳችሁ ነው ይሄ አልገባንም፣ በቋንቋ እንኳ ባሪየር ቢኖር አስተርጓሚ ይቀጠርልን ወይም ደግሞ ሰው ይዘን እንመጣለን ብላችሁ ጠይቃችሁ ከዛ በኋላ ትፈርማላችሁ። ምንም የሚያስቸኩል ነገር የለም። ግን አሁን እኔ እንደተረዳሁሽ ያስፈረሟችሁ ፈተናም ይሁን አሰስመንት እንዳናደርግ ተስማምተናል የሚለውን ነው አደለ? እናስፈርም ያሉት እሱን ከሆነ የእውነት ላታደርጉ ተስማምታችኋል ወይ? ልጅሽ እርዳታ የሚፈልግ ከሆነ ፈተናውን ወይም አሰስመንቱ ውስጥ ማለፍ ግዴታው ነው። ይህንን ለማለት ነው። ቴንክ ዩ ሶ ማች። እግዚአብሔር ይባርክሽ ኪያዬ። ቴንክ ዩ ተባረኪ። አይ ሆፕ ዩ ጋት ኢት ራይት ሮዝዬ። ትንሽ ተገልጦልሻል? በጣም ነው የማመሰግን። ያው እንየው ብዬ ነው እና ለእናንተም ይህን ነገር መጠየቅ ስላለብኝ ነው እንዳትፈርም ብዬም አምጦ ያልኩት። እሺ በጣም ነው የማመሰግን። እግዚአብሔር ይስጥልኝ። ቴንክ ዩ ሶ ማች። ሁላችሁም እዚህ ላይ ፓርቲሲፔት ያደረጋችሁና ኮንፈርት የሰጣችኋት እግዚአብሔር አምላክ ይባርካችሁ። ተባረኩ። ፖቴንሻል አድቮኬትስ አር ኤቭሪዌር ማለት ነው። እግዚአብሔር አምላክ ይባርካችሁ። ምንድን ነው የማይገድል በሽታ ያጠነክራል ነው የሚባለው። እንደዚህ ያሹያችሁም ቢሆን ዩ ለርኒንግ ካፕል ኦፍ ቲንግስ ፍሮም ዲስ ፒፕል ማለት ነው። እና ዌይ አራውንድ እንዴት አድርጋችሁ እንደምትሄዱ እና እግዚአብሔር የተመሰገነ ይሁን ለዛ። ቴንክ ዩ ኪያዬ ፎር ዮር ኢንፑት ኦን ዲስ። ዘጸአት አይ ቲንክ ዘጸአት ማለት ነው። ያ ዘጸአት
ሚዩት ነሽ። ኦኬ አንድ ቁጥር ጻፊልን ማውራት አቅቶሽ ከሆነ መክፈት አቅቶሽ ከሆነ ማለት ነው። ካለዚያ ተኝተሻል በሚለው ኦኬ there you go እንዴት ነሽ? እሺ ሰብሊ አመሰግናለሁ ስለሰጠሽኝ እድል። ሹር የኔ እናት እግዚአብሔር ይባርካችሁ። አሜን። እኔ ያለኝ ጥያቄ የ4 ዓመት ልጅ ነው ያለኝ። ኦቲስቲክ ነው እና ጥርሱ ላይ ትንሽ ካቪቲ ጀምሮት ነበር። አንድ ቀን ላሳየው ወስጄ ዴንቲስት ክራውን ይደረግለት ነው ያሉኝ። ነው አያስፈልገውም ኔክስት ታይም ብዬ ነው የመጣሁት። የሆነ ጊዜ ስታወሩ ሰምቻለሁ ማለት ክራውን ብዙ አይነት እንዳለ እና አንደኛ እሱ ነው እሱ አይነቱን እንድትነግሩኝ ነው። ሌላኛው ደግሞ ካቪቲ ገና ትንሽ ነው የጀመረው እና ለዛ አሁን ክራውን ባይደረግስ ቢቆይስ ምን ችግር ያመጣል? እያጸደውለት ምናምን ይሄንን ለመጠየቅ ነው። አመሰግናለሁ። አንዬ can you answer this? ሰብልዬ ይቅርታ አውርጅኝ እኔን አንድ ጊዜ ታች። እሺ አንዬ go ahead answer this for her please or Coco. እሺ ጥያቄዋን በደንብ ከሰማው ክራውን አያስፈልገኝም ብያለሁ ነው ያለችው አይደል? አይ በሚቀጥለው ኔክስት ታይም ማለት ጠይቂያችሁ ልሄድ ስለፈለኩኝ አሁን አልፈለኩም ኔክስት ታይም ብዬ ነው የመጣሁት። ኦኬ ስለዚህ ጥያቄሽ ክራውኑ ምን አይነት ይሁን? አዎ አንደኛ ክራውኑ ምን አይነት ይሁን፣ ሌላው ደግሞ ክራውኑ ራሱ ቢቆይስ ህፃኑ ገና ትንሽ ስለሆነ የ4 ዓመት ስለሆነ። ኦኬ እኔ ደግሞ አንቺን ጥያቄ ልጠይቅሽ፣ ክራውኑ እንዲደረግ ያስፈለገበት ምክንያቱ ምንድን ነው? ካቪቲ ስለጀመረው ነው። ኦኬ አንቺ ደግሞ ምን እያልሽ ነው? ካቪቲውን እየቦረሽኩለት ቢቀጥልስ ነው አይደለም? ጎበዝ። ካቪቲ ዋንስ ሀፕን ካደረገ ጥርሱ ምን እየሆነ ነው? እየተሰነጠቀ ነው። በዛ ውስጥ ብዙ ደስት ፓርቲክልስ ይገባል። ከዛ በጥርሱ ሩት ድረስ ይሄድና ነርቨስ ሲስተሙን የልጁን ያጠቃል። ስለዚህ ኢንፍላሜሽን ይፈጠራል ማለት ነው። ኢንፍላሜሽን ተፈጠረ ማለት ደግሞ ጥርስ ለብሬን ጠጋ ያለ፣ ለጆሮ ጠጋ ያለ፣ ለጉሮሮ ጠጋ ያለ ስለሆነ ትሪት መደረግ አለበት። ኢንፍላሜሽን ካለ ልጆቹ ባህሪያቸው ሁሉ ይለወጣል። በዛ ላይ በጣም ኃይለኛ የሆነ ፔን ነው ያለው። አንቺ ጥርስሽን አሞሽ የሚያውቅ ከሆነ ይህንን መናገር ትችላለሽ። ስለዚህ ዛሬ ላይ ካቪዲ አለው እስከ ክራውን የሚደርስ ከሆነ ኢቭን ፓች እንኳን ማድረግ አልፈለጉም። ክራውን ያሉበት ምክንያት በጣም ሆሉ እየሰፋ ወይም ደግሞ ለዛ እየተጋለጠ ያለ ስለሆነ ነው። ስለዚህ ለዛ የሚያደርጉልሽ ትሪትመንቶች አሉ። ለምሳሌ ልጁን ክራውኑን ከማድረጉ በፊት እነዛን ነገሮች ከማጽዳታቸው በፊት እንደ አንቲባዮቲክ ያለ ነገር ሁሉ ሊያዙልሽ ይችላሉ ለልጅሽ። ግን ካቪቲ ዋንስ ሀፕን ካረገ በጥርስ ብሩሽ ብቻ መቆየት የሚቻል አይደለም። ከላይ ላዩን ታጸጁ ይሆናል እንጂ ውስጥ ድረስ ያለውን ዳሜጅ ፊክስ ማድረጋችን። እነሱ ያ የተጀመረውን ካቪቲ ሰፍቶ እንዳይሄድ በክራውን ምን ሊያደርጉት ነው? ሊዘጉት ነው የፈለጉት። እና ካቪቲ ዋንስ ካለውና ኮንፈርም ከተደረገ ኤክስትሬ ተነስቷል? አልተነሳም። ኦኬ ታዲያ ካቪቲውን ጀስት ዝም ብሎ በአይን በማየት ነው ያወቁት? አዎ አይተው ነው ያሉት። በቃ ስለዚህ እንደዛ ከሆነ ያን ፕሮቴክት ለማድረግ ነው። ዝም ከተባለ ግን አንዴ ክራክ ጥርስ ላይ ከተጀመረ ስንጥቀት ካለው እየሰፋ ነው የሚሄደው። ስንጥቀት ነገር ላይ የሆነ ነገር ብትጨምሪ ያ መስመር እየሰፋ እስከ ጥርሱ እስከ ምንድን ይባለው እስከ መሸረፍም ሊደርስ ይችላል አይደል? ግን አሁን ልጆች ብዙ ነገር ስለሚበሉ ሃይጂናቸውም እኛ በደንብ ተከታትለን ካላደረግን ምን ሊሆን ይችላል? ወረስት እየሆነ ነው የሚመጣ። ስለዚህ አንደኛ ፔን መምጣቱ ልጁንም ያሰቃያል፣ እናንተን ፋሚሊውንም ያሰቃያል። ሁለተኛ ደግሞ ለልጁም ሴፍ አይደለም። ስለዚህ ክራውን መደረጉ ክፋት የለውም። ግን ምናልባት ካልሰማሁሽ ብዬ ነው፣ ልጅሽ ስፔክትረም ውስጥ ነው ወይም ኦቲስቲክ ነው? ኦኬ ከሆነ ለእኛ ልጆች ዝም ብሎ ስንሄድ የሚደረግ የጥርስ አይነት አናደርግም። ወይም ክራውንም ይሆን ምንም አይነት ኢቨን ፊሊንግስ ምናምን ቢሉ ዝም ብለን ያለውን አይነት አናደርግም። የተመረጡ የማቴሪያል አይነቶች አሉ። ከተገኘ አማልገም የሚሉት አለ። ልክ ጥርሳችንን የሚመስል ከደቃቅ ጠርሙሶች ወይም የብርጭቆ ስብርባሪዎች የተሰራ ምንም አይነት ሜታል እና ምንም አይነት ይሄ ጎጂ የሆኑ ኢንግሪዲየንትስ የሌሉበት ለእኛ ልጆች የሚሆን ትንሽ ኤክስፐንሲቭ ነው፣
ግን ደግሞ እኛ ስናሰራ ለምሳሌ ዲቶክስ ታረጊያለሽ። ዲቶክስ ስታረጊ ሜታልስ ካለው ኢቨን ሲልቨር ካለው ፒውር ሲልቨር አሁን ለኒውሮቲፒካል ልጆች ምንም አይደለም። ለእኛ ልጆች ግን ዲቶክስ ስናረግ ስለሚያስቸግር እሱን አይመከርም። ስለዚህ እኔ አንቺን ብሆን በካቪቲውን እየቦረሽኩ ቆያለው ከምልና ልጄንም ሆነ እኔን ራሴን ከማሰቃይ ምንድነው ማደርገው? ቀጠሮ ሲደርስ ይሄድና ኦኬ አርጉልኝ። ግን ስታረጉልኝ ልጄ ኦቲስቲክ ስለሆነ እና ደግሞ ዲቶክስ ስለማደርግ ዲቶክስ የማደርጋቸው ነገሮች ጥርሱ ውስጥ እንደ ሜታልስ ያሉ እንደዚህ አይነት ነገሮች መኖር ስለሌለባቸው በጣም አሪፍ የሚባለውን ወይም ቅድም እንዳልኩሽ ማቴሪያሉ ከግላስ የተሰራውን አርጉልኝ ቢያቸው። ያ ግላስ የሚመስለው ልክ ጥርሳችንን ነው የሚመስለው። የጥርስ ከለር ነው ያለው፣ አይበልዝም ወይም በጊዜ ሂደት ፌድ አያደርግም። እሱን ካደረጉለት አንደኛ ጥርሱን ነው የሚመስለው፣ ሁለተኛ ልጅሽ ጋር ምንም አይነት ገሙ ላይ ችግር አይፈጥርም። ስለዚህ ስትሄጂ ኔክስት ታይም እሺ ይደረግለት፣ ግን ከእንደዚህ ከሜታሎች ጋር ሪሌትድ ያልሆነ ነው የምፈልገው ብለሽ እሱን አስደርጊ። ደግሞም ይሄን እጠይቃለሁ ብለሽ እዚህ ጋርም ስለመጣሽ እናመሰግንሻለን። ልጅሽን ከብዙ ነገር ነው ሴፍ የምታደርጊው። ሌላው ከጥርስ ጋር ሲነሳ ፍሎራይድ ለልጆች ካቪቲ ይቀንሳል ብለው ያደርጋሉ ብዙ ጊዜ። ግን ለእኛ ልጆች ፍሎራይድ በጣም ቶክሲክ ነገር ነው። ብሬን ድረስ ሄዶ የልጆቻችንን ብሬን የሚያበላሽ ወር ደግሞ ብዙ ነገሮችን የሚያበላሽ ነገር ነው። ስለዚህ ፍሎራይድ እንዳያረጉ ንገሪያቸው። አይ ዶንት ዋንት በያቸው። የፍሎራይድ ኮንሰንት ይመጣል። ይሄ እዚህ ላይ ፈርም ይሉሻል። ኖ አይ ዶንት ዋንት ፍሎራይድ የሚለውን ነግረሻቸው እሱን እንዲያወጡልሽ አድርጊ። በተረፈ ግን የጥርሱን ስትጠየቂ አማልገም የሚባል ከጠርሙስ ወይም ደግሞ ምንድን ከግላስ ማቴሪያልስ የሚሰሩ ተቦክቶ ጭቃ የጥርሳችንን ከለር የያዙ ለእኛ ለኦቲስቲክ ልጆች የሚመረጡት እነሱ ናቸው። 2 አይነት ናቸው ያሉት። አንቺ ግን ሃይ ኳሊቲ የሆነውን ግን ምንም አይነት ሜታል ኦር ይሄ ሄቪ ሜታልሶች የሌሉበት ብረታ ብረት የሌለበት ልክ የጥርሳችን አይነት ማቴሪያል በያቸው፣ እሱን ያደርጉልሻል። በተረፈ ልጅሽን ጥርሱን መቦረሹን በደንብ አንቺ እስከዛ ድረስ ተከታታዩ። እሺ፣ ጥርስ ሲያማቸው ባህሪያቸው ይለወጣል፣ ብዙ ነገራቸው ይበላሻል። እሺ፣ በጣም ነው የማመሰግነው። እግዚአብሔር ይባርክሽ። ተባረኩላችሁ። ቴንኪው አንዬ፣ ተባረኪ። ዮስቲ ከዛ ዊ ጀስት ገነ ኮል ደ ዴይ ማለት ነው። ጓይድ ዮስቲ። ሀይ ሰብልዬ፣ እንዴት አመሻችሁ? እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? ታየነዳው ነው ከረበሽኳችሁ ወደ ቤት እየሄድኩኝ ነው ከስራ እየወጣሁ። እንዴት ናችሁ ሁላችሁ እዚህ ውስጥ ያላችሁ? እግዚአብሔር ይመስገን ደህና ነኝ። በጣም አመሰግናለሁ። ላስት ታይምም አመስገኛችሁ ነው እንደዚህ የምትወጡ ስትሉ ገብቼ አመስገኛችሁ ነው የወጣሁት። ቴንኪዩ። ዛሬ ራሱ በጣም ብዙ ነገር ነው የተማርኩት ከእናንተ ብዙ ነገር እንማራለን ስንል በምክንያት ነው። ላይክ ማናውቀውን ነገር ነው በቃ ኤቭሪ ሲንግል ዴይ እኔ አንቺ ጋር ገብቼ የሆነ ነገር ሳሊዝ ወጥቼ አላውቅም። እና ሁላችሁም እዚህ ፖዚቲቭ ራሱ የምትናገረው ነገር በስማ ሺሃብ የሆነ ሜዲካል ባክግራውንድ ያላት ነው የምትመስለው ስታወራ። በቃ ስትፈልጊ እና አነጋገሯ የምትጠቀማቸው ወርዶች ራሱ በቃ ሜዲካል ተርሞች ናቸው። እና ቴንኪዩ በጣም እናመሰግናለን። እኔ ሁሌም ነው ማመሰግናችሁ የእውነት ከእንደዚህ አይነት እናቶች ግሩፕ መሆኔ በቃ ፕራውድ ኦፍ ዩ ሁላችሁ። እና ሰብልዬ ቅድም ስታስተምሪ ስራ ቦታ ስለነበርኩኝ ስታወሪ ስራ ቦታ ስለነበርኩ መግባት ስላልቻልኩኝ ነው ቤት የመጣሁት። እንትን ስለ ሱፐር ፎለኒክ እዛ ከሜታፎሌት ይለያል። እኔ ከአንቺ ፔጅ ከቴሌግራም ፔጅ ላይ እንትን ብዬ ሜታፎሌት ሰጠዋለሁ። እዛ ዲስ ማለት ሞር አድቫይስ የምታረጊው ነው ወይስ አለ? ቴሌግራም ግሩፕሽ ላይ ገብቼ እያየሁኝ ነበረ። ያ ፎሊኒክ አሲድ ብቻውን ከሆነ የምትሰጪው ፎሊኒክ አሲድ የምትሰጪ ከሆነ you have to give B12 ሱፐር ፎሊኒክ ከሆነ
you don't need B12. It's already included in the supplement ማለት ነው። ደግሞ አለ MHTFR ነው or something እንደዛ 5 ብሎ ሁለቱንም also include ያደረገ ፎሊክ አሲድ እና B12 ያለው። ስለዚህ የተለያዩ ኦፕሽኖች ናቸው ፖስት ያደረኩት። I don't exactly know which one you bought ማለት ነው። አንቺ የትኛው እንደገዛሽ I'm not sure። በቃ እኔ ሜታፎሌቱን B12 እና B9 አንድ ላይ ያለው በቃ ስለዚህ you don't need B12 3 አመቱ ነው። ኦኬ ስለዚህ ያንን ኪፕ ጎይን ላድርግ እሱን ልስጠው። ኦኬ yes and they samyoma my question. Okay, thank you Nina ጨረሽ? that's it? thank you so much. ይሄንን ልጠይቅ ይሄ ባለቀ ሰዓት የምትገቢውን ግን አቁሚ። ኖ አለኩ ሰብዬ ከታቾኝ ኮፕሊንግ ታፕ እያደረግኩኝ ነው። ግን ስራ ቦታ ሲሆን ትንሽ ባዛር ስለሚያደርግ ስፒከሬን ኦን አድርጌ ማውራት አልችልም ከእናንተ ጋር እንጂ ኤቭሪቲንግ ያወራችሁትን ሰምቻለሁ አለውኝ። ኦኬ ቴንክ ዩ ኒና ተባረኪ። ጋድ ኢዝ ላቭ ሌት ነው የመጣሽው፣ ግን ይሄ ሳሚዮማ I keep sending you request. I don't know why you keep writing number 1 ትጽፋለህ። I keep sending you invite እያደረኩ ነበር አትቀበልም ማለት ነው። so መቀበል የምትችል ግባና የሆነ ነገር በለን ከዛ let's just go because we are super late like 22 ደቂቃ ሌት ሆነናል። so እንዳታስገድለኝ። go ahead ይሰማል? ያ ተናስተልኝ እንዴት ናችሁ? ዛሬ መስከን እንዴት ነህ? መልካም በጣም ተከታትያቸዋለሁ። ዛሬ ስራ ላይ ነበርኩ። አሁን ከስራ ወደ ቤት እየሄድኩ ነው። ባክግራውንድ ኖይስ ይኖራል፣ ይቅርታ ጠይቃለሁ። እሱን አስቀድሜ ዛሬ ግን ምንም ጥያቄ ልጠይቃችሁ አልፈልግም። ለምን የምትሰሩትን ስራ ባደንቅ ነው የሚሻለው እውነት ለመናገር ማለት ነው። እና ምን እያሰብኩ ነበር እናንተን እያዳመጥ ከ10 ዓመት በፊት ባገኛቸው ኖሮ በዚህ ደረጃ ተደራጅተው በዚህ ላይ ደግሞ በጣም ኤክስፒሪየንስ ሊሆነው ፕሌቶ ምን ይላል? knowledge begins from experience ይላል። እና እናንተ በልምድ እንደዚህ አይነት ልጆች ስላላችሁ በልምድ ራሳቸውን በእውቀት ኢምፓወር ያደረጋችሁ ስለሆነ አላውቅም የተወሰናችሁት ሜዲካል ስኪል ያላችሁ ልትኖሩ ትችላላችሁ። ግን በጣም በአብዛኛው እንደምረዳው ከኤክስፒሪየንሳችሁ ራሳችሁ በዛ በደንብ ኢምፓወር አድርጋችሁ በጥሩ ሁኔታ ለሚመጡ ጥያቄዎች አጭርና ግልጽ ግን በጣም ገላጭ ሆነ በጣም ለሁሉም ሰው የሚጠቅም እነሱ ጥያቄዎች በሚነሱ ጥያቄዎች ላይ የሚሰጡት ማብራሪያ እጅግ በጣም ማራኪ፣ ገላጭ፣ በጣም አስተማሪ፣ እጅግ ጠቃሚ ነው በእውነቱ ማለት ነው። ማንም በጣም ፕሮፌሽናል የሆነ ሰው ፕሮፌሽናል ስኪል ያለው ሰው እንኳን በዚህ ደረጃ እንደዚህ ብሪፍ ማድረግ አይችልም። እና በተለይ ሰብሊ በጣም very proud of you በጣም የሚኮራብሽ ልጅ ነሽ። በእውነት ነው በእውነት ቃል እጥረኛ በጣም ደስ ይላል። thank you so much ወንድሜ። ያ ሌላው ኮሚኒኬሽን ስኪላችሁ ራሱ በጣም guys look like በጣም well trained እና በጣም መልቲ ኦሪየንትድ ሁለገብ እውቀት ሁለገብ ልምድ ነው ያላችሁ። በጣም ጠቃሚ ነው። በጣም ደስ ይላል። ምን ያክል ሰዎች እንደምትጠቅሙ የምታውቁት ምናልባትም እናንተ ራሳችሁ በእነኛ ሰዎች ቦታ ማስቀመጥ ስትችሉ ብቻ ነው። ከዛ ውጭ አዲስ ለሚመጣ ኢትዮጵያዊ እንደዚህ አይነት ልጆች ላላቸው ፋሚሊዎች ገና ነገ ለሚመጡት ሁሉ እንዴት እንደምትጠቅሙ ልነግራችሁ አልችልም። አታውቁትም። አሁን እናንተ ብዬ ለማለት ይከብደኛል፣ ግን እንዴት እንደሚጠቅም እናንተ ነው ፕላትፎርም እንደገና የእናንተ ደግሞ በጋራ እንደዚህ መስራታችሁ ራሱ ለማሳወቅ ያንዳንዱ ነገር ላይ ምናምን ጥረታችሁ እጅግ የሚያኮራ ስለሆነ ቀጥሎበት ነው የምለው። ትናንትናም ገብቼ ነበር በባለቤቴ መስመር ሳሙኤል ነኝ እኔ። ሳሙኤል እንዴ አሁን ገባኝ እኮ ዋው። እሺ ቴንክ ዩ ሶ ማች የኔ ጌታ ናው አይ ኖ ሁ ዩ አር። እሺ ሌላው ግን በተለይ አንዳንድ ነገሮች ላይ አመጋገብን በተመለከተ ስለ ዲቶክሲኬሽን እሱን በተመለከተ ሰብሊ ከባለቤቴ ጋር ምናልባት ለአንቺ በሚመች ጊዜ ገብቼ አውርቼሽ እኔም በቂ የሆነ አይ ዶንት ኖ አውቃለሁ እንደማትሰለች በቂ ጊዜ በሚኖርሽ ሰዓት ስራ ትቼም ቢሆን እኔ በደንብ መስማት ፈልጋለሁ አንቺ ከመጀመሪያ ጀምሮ ማለት ነው። እንዴት ምን ማድረግ እንዳለብኝ ከየት መጀመር እንዳለብኝ በተለይም አመጋገብን በተመለከተ ምንም አልሰራውም እኔ ማለት እችላለሁ። ምንም አልሰራንም እኛ
አሁን ከሰጠሽው ገለጻ አንጻር አጠቃላይ ሌሎችም ከሚሰጡት አስተያየት አንጻር ሳየው በቂ አይደለም የኔ ኤፈርት በዛ ረገድ ማለት ነው። እና እሱን በተመለከተ ከመጀመሪያ በደንብ መስማት ፈልጋለሁ እና በርቱ፣ ቀጥሉ። ቴንክ ዩ ሶ ማች ሰሚ። ኮራለሁ በእናንተ አመሰግናለሁ ለማለት ነው። ዘርስ ቴንክ ዩ ወንድሜ። እሺ እደውልልሃለሁ የኔ ጌታ፣ ታይም አዘጋጅቼ እደውልልሃለሁ ኦር ቴክስት አደርጋቸዋለሁ። ተባረኩ። መልካም። ቴንክ ዩ የኔ ጌታ፣ አመሰግናለሁ በጣም። እሺ የኔ ጌታ ቴንክ ዩ። ጋድስ ላቭ ምን አሁን ባለቀ ሰዓት መምጣትሽ አያሳዝንም? እሺ ጓይድ ሶሪ ሰብሊ። እሺ ጓይድ የኔ እናት እንዴት ነሽ? አለሁልሽ። ትግርኛ እሞ ዩዘር yes we do yes okay አነ ከሓት ደልየ ዘለኹ ሰብሊ ወደይ ወደ 4 ዓመት ኪቲ እየሰማሽ ነው? አንቺኑ ተማምኜ ነው እየሰማሽ። እሺ ጓይድ ጋድ ስላፍ ወደይ ወደ 4 ዓመትን 8 ወርሕን ኣለኒ ኦቲዝም እዩ ናይ ፍራት ቴስት ቅድሚ 3-4 ወርሒ ገይሩ እጂ ፖዚቲቭ ተባሂሉ ማለት እዩ። እታ ዶክተር ግን እዚ ሎኮበሪን ግን ኣይእዘልክን ኢላ ኣብያትኒ ሕጂ ንሶልስ ቆፀር ኣለኒ እንታይ ይገብር ኣለኒ? ኦኬ ልጄ የ4 ዓመት ከ8 ወር ነው መሰለኝ ያለችው ነው እና ከ4 ወር በፊት የፍራት ቴስት አድርጌ ነበረ እና ፖዚቲቭ ነው ግን ዶክተሯ ይሄ ሉኮቨሩን አላዝም አለችኝ እና ምን ማድረግ አለብኝ? ፖዚቲቭ ኮይኑ እቲ ሉኮቨርን አያዝዝን የላ ህክምሽ ታ ዶክተር ኣይፈልጦን ኢላትኒ ኣይፈልጦን መጀመሪያ ኣይፈልጦን ኢላትኒ ዳሕራይ ኦኬ ንክትፈልጥ ክንደይ ግዜ ትወስድ ምስ በልኳ ወርሒ ኢላትኒ ዳሕራይ ኖ ኣነ ወርሒ ፅበየ ክን ዝኩሉ ለውጣት ግድን ትገብረለኒ ምስ በልኳ ወሰደሊ ሰርች ክገብር እሞኒ ክርእየለኒ ሰርች ገራ ምስራዮቱ ድምፅሽ ታፍኗል። ድምፅሽ ትንሽ ታፍኗል። ሶሪ እዚ ክእዘልክ እንድሕር ኮይነስ ናይ ፍራት ቴስት ቅድም ክገብር ኣለዎ ምስ በለትና ኦኬ ያ ናይ ፍራት ቴስት ምስ ገበረ ፖዚቲቭ ተባሂሉ ማለት ካብኡ ሪዛልት ድሕር ወርሒ መፂኒ ድሕር ወርሒ ሽዑ ኣይእዘልክን ኢላ ኣብያትኒ ማለት እዩ። ኦኬ መጀመሪያ ላይ አላቀውም ማለችኝና በማጥናት አለብኝ አለችኝ። ከዛ ምን ያህል ጊዜ ፈጅብሻ ስላት ወደ 1 ወር። ከዛ በኋላ ፍራት ቴስቱን ኦርደር አረገችልኝ። ከዛ ቴስቱ ደግሞ ፖዚቲቭ ሆነ። እሱ ፖዚቲቭ ከሆነ ወዲያ ደግሞ አላዝም አለችኝ ኮቨሩን። የት ነው የምትኖሪው? ንምንታይ ምዃኑ ነግረሃኪ ኣበይ ክትነብሪ? ኣነ ኦክላንድ ካሊፎርኒያ። ኦክላንድ ካሊፎርኒያ። ንምንታይ ከም እንደሆነ ነግረሃኪ? ኣይ ነገረትን ኖ ነገራትን ነበር መጀመሪያ ናይ ካንሰር እዩ እንደገና ካ ሃይዶዝ ኢላን እወ ሃይዶዝ ምዃኑ ፈለጠ ግን ብሎው ዶዝ ገይርካ ክፍቱ ነው ምስ በልኳ ግን ኣብያትን ኣነ ሓላፍነት ኣይወስደሉ ነገር ኢላ ኣብያትን ኖርማል ዳክተር ናትክዲያ ወላስ ባዮሜዲያ ዚያ? ባዮ ዶክተር ኦ ኦኬ። ሰብሊ የጠየቅኳት ምክንያቱን ነግራሻለች ወይ ስላት ማጀም እንትን ባዮሜድ ነች እና መድኃኒቱ ለካንሰር በሽተኞች ነው አለችኝ እና በዚህ እኔ ኃላፊነት አልወስድም አለችኝ እና እኔ ደግሞ ምናልባት ይሄ ኖርማል ዶክተራው ላይ ሄዳ ከሆነ ብዬ እሱን ስጠይቃት ባዮሜድ ናት አለችኝ። አይዶን ነው ባዮሜድ እና በሎው ዶዝ ልሞክረው አልኳት። ሃይ ዶዝ ነው አለችኝ እና በሎው ዶዝ ሞክረዋለሁ ስላት በዚህ ሪስኩን አልወስድም አለችኝ አለች። ያ you should fire her እስችን ሴትዮ ፋየር ነው የምትደረገው ማለት ነው። እኔ አንቺን ብሆን እሷን አባርርና ማለት ነው ሌላ ዶክተር ጋር ሄጄ ኦልሬዲ ፖዚቲቭ የሆነው ሪዛልቱ መጥቶልሻል አይደለ? ወረቀትሽ አለሽ እጅሽ ላይ ፖዚቲቭ ሪዛልት ራይት። ስለዚህ ሌላ ዶክተር ጋር ሂጂና ፍራት ቴስት አስደርጊያለሁ ሪዛልቱ ፖዚቲቭ ነው እና አይ ኒድ ፕሪስክሪፕሽን እፈልጋለሁ በይና ጠይቂ። ኦኬ you don't have to do this. ኣምሓርኛ ሰሚዐ ምስማዝ ኦኬ ኦኬ ኦኬ። ምክንያቱም just doesn't make sense ቴስት አድርጊ ኦኬ 1 ወር ፈጅቶባት አጥንታ መታ ከዛ ደግሞ መታ ኦርደር ፕሪስክራይብ አላደርግም it just doesn't even make sense so yeah
ፋየር አድርጊያት። እሷ አታስፈልግሽም ማለት ነው። ሺዝ ጉድ ፎር ናቲንግ ሶ ጎ አሄድ ፋይንድ አናዘር ዶክተር ቢካዝ በልጆቹ ህይወት ነው የሚቀልዱት እነሱ። ምክንያቱም ሜቢ ዳስ ኪ ለልጁ ዩ ነቨር ነው። ፋይንድ አናዘር ምናልባት ዶክተር የልጇ ይሄ ፔዲትሪሽን ምናምን እዛም ከሄደች ምናልባት ወረቀቱን ይዛ ሜቢ ይችላል። ያ ኩድ ቢ ያ አለ ቼክ ወዲ አድርጊ። ዶክተር አለዎ ወዲ ካለ ባዮሜድ ይኮነ እዋ ኣለዎ እሞት ሪዛልት ሂስኪ ሕጂ ገሊኦም ይእዝዙ ስለድኾኑ ንዑ ሕተትዮ ክትእዝዘለይ ትኽእል ኢኻ ከምዚ ቴስት ገይረ ፖዘቲቭ ይዳለሞ ከምኡ ኣዝዘለይልካ ሕተትዮ እንደሱ አድርጊና እስኪ መተሽ ንገሪኝ ደግሞ ምን እንዳልሽ። እሺ እኔ እናት እሺ ጎበዝ። ኦኬ ቴንክ ዩ ሶ ማች እሺ እኔ እናት እግዚአብሔር አምላክ ይባርካችሁ፣ ተባረኩ። አንቺ መች ነው ግን የምታስተምሪኝ ትግርኛ ቲቲ? ክላስ ክላስ እንጀምር። ስጪኝ። ያ አውል ፔይ ፎር ክላስ ኢት። አንድ ቀን ደግሞ ምን ከሰኞ እስከ እሑድ ተይዟል። ስምንተኛ ቀን ሲፈጠር ደግሞ ለቋንቋ እንጀምራለን። ያ ሲሪየስሊ ኦሮምኛ የምትናገሩ እህቶች ካላችሁም እዚህ ውስጥ ዊ ኒድ ዩ እንድትተረጉሙልን ማለት ነው ለሰዎች። እቹ ጫልቱ አክሴፕት አሁን ጫልቱ በዚህ ሰዓት ይመጣል። አሁን በዚህ ሰዓት እያልሽ በቃ አይ ነው ምን አባቴ ላድርጋት እያወቀች ሪኩዌስት የምታደርገው። ጫልቱን ተቆጧት ፕሊዝ፣ ተቆጧት። እንዴት አመሻችሁ? ኧረ ጫልቱዬ ላስት ሚኒት እንዴት ነው? 30 ደቂቃ ኦልሬዲ ሌት ሆነናል። እኔ እህት ደውል ከተደወለ በኋላ የምትገቡ ሰዎች እኮ አንዬ ያረደው ለማመስገን ነው። እንደውም ደስ ስላላችሁኝ እንደውም ማተኛት አልችልም። የእናንተ ምስጋና እስኪመልስ ድረስ አልተኛም። ትሰሚያለሽ? እኔም መቤት እኔም ረዥም ዕድሜ ይስጣችሁ እናቶቼ፣ እህቶቼ። መቼም ከኔ ታናሽ ናችሁ ሁላችሁም ለማለት ወዳለሁ። እኔ 46 ዓመቴ ነኝ። ደግሞ ደጋግሞ እግዚአብሔር ይባርካቸው። እኔ ቃላቶች አጥሮኛል በእውነት። እንደውም ማተኛት ይቅርና እንቅልፍ የሚባል ነገር የለኝም። ከፊት እያዳመጥኩኝ ነው። ደግሞ ደጋግሞ እግዚአብሔር ይባርካችሁ። ለዘራችሁት ሰው መቼም ስንዴ ዘርቶ በቆሎ አጭድም፣ በቆሎ ዘርቶ ዘንጋዳ አጭድም። ሰው የዘራውን አጭዳል። የዘራችሁትን እንድታጭዱ ጸሎት አረግላቸዋለሁ። ሰላም ደሩልኝ፣ ዳና ደሩልኝ። ኦሮምኛ ከፈለጋችሁ አስተምራቸዋለኝ። እሺ የኔ መቤት በደስታ ችግር የለም። ጫልቱ የኔ መቤት በልጃችሁ በኑሯችሁ በሁላችሁም እግዚአብሔር ያስደስታችሁ። ደስ ብሎናል፣ ተደስቻለሁ። እኔ ድኛለሁ፣ ልጄም ድኖልኛል። ለምን ከዚህ የበለጠ አሁን ዶክተር ጋር ብንሄድ እኮ እኛ አንድ ቃላት አይናገርም። ሂሶኬ ማሄድ ነው። እግዚአብሔር ይባርካችሁ። ዳና ደሩልኝ። አሜን። የኔ መቤት ይሄን ማን ያገኘው ነበር? አሁን የምትንጫጫ ማለት ነው። እኔ ስማችሁን የእናንተን ስም ማጥራት ስለማልችል ሁላችሁም እግዚአብሔር ደግሞ ደጋግሞ ይባርካችሁ። በእውነት ሳቢልዬ ለእግዚአብሔር ሰጥቻቸዋለሁ። አሜን። ለራሴ ብቻም ሳይሆን ለዓለም አቀፍ ሁሉ ለተቸገሩት፣ በሀሳብ የተዋጠችውን እናት፣ እንቅልፍ አጣችው እናት እረፍት አገኘን። ተኘን እኮ በሰላም ተኘን። አሳረፋችሁን። በሰላም እረፍት አድርጉና ዳና ደሩልኝ። እግዚአብሔር ይባርካችሁ። ዩአር ሶ ስዊት ጫልቱዬ፣ በጣም እግዚአብሔር አምላክ ይባርክሽ። በቃ ማን ይባርከን ነበር? አሁን አጣድፈን ባልቀበልሽ ኖሮ ማለት ነው። እግዚአብሔር አምላክ ለማስጣት ነው ቁጭ አልኩት። ተባረክ የኔ እናት፣ በእውነት ተባረክ። ሁላችሁ አሜን የኔ እናት። ኦኬ አሜን። ኮኮዬ ተባረክ የኔ እናት፣ እድል ስለሰጠሽን። አንዬም እንደዚሁ። ሀኒ ግን ሳታወራ ብትወርድ አይቅር አይላችሁም? ሰው ሀንቹ እኔ ቃሌን የምጠብቅ ሰው ነኝ። መሪ በፍጹም በፍጹም። እኔ ደግሞ አንቺ ቃልሽን ሳልሰማ መውረድ አልችልም። ያው ለህዝብ ነገር ያለው አንዳችሁ እንዳትወርዱ። ከሀምሳ ከገባን ወርዳለሁ ብያለሁ። እነሱ መቼ ምን እጃቸው አይሰራም እንዳለ አሁን ታባር 350 ቢገባው ምንም እኮ አይ ቲንክ አይ ዶንት ቲንክ ሃዝ ኤኒቲንግ ቱ ዱ። አሁን ከዚህ በኋላ እኮ ቅድም ነበር ስንገባ አይደል? አይ ይግባ፣ ቁጥሩ አምሮኝ ነው። ተያ ሰው ምን እንዳለኝ ታውቂያለሽ? የሆነ ዩቲዩብ ላይ ፊልም ያዩና ማለት ነው እርጉዝ ነኝ አምሮኝ ነው ባካችሁ እንትን ሰብስክራይብ አድርጉኝ የሚሉትን መሰለችኝ።
በያ እርግዝናውን ያስቀሩት። ወይ ሀኒዬ ድምጽሽን ስለሰማን ደስ ብሎናል። እውነት አንቺን ድምጽሽን ሳንሰማማ የፈለገ የፓርላማ አይደለም ለምን የቤተ መንግስት አይሆንም ደውል አንደውልም። አታነካኪኝ ከፖለቲካ ጋር። አዎ አይ አንደውልም ፖለቲካ ብሏታል ሀኒዬ እኮ ልታነካካን አምሯታል። እና ኧረ ለፖለቲካ የሚሆን ጊዜ ነገር የለንም። ሀገራችን መልሳ ልታመጣው ኧረ በህግ አንሰማም። ጊዜ የለንም። የኛ ሀኒዬ ፖለቲካ ያላንቺማ ምንም ያው አያምርም። ስለዚህ ሰብልዬ ሀኒዬ መዝጊያውን የስ መርቃን ነው የምንለያየው። አንድ ሆናት ጫት ትባርካላለች። ተው በዛው እንደዝጋ። እኔ የምለው ከ50 አምሮኝ ነበር እኔ ራሴ። ምን በየት በኩል ይሰሙሻል? የኔ እናት አሁን ሁሉም አንድ አይኑን ጨፍነው ነው እመት ሰብልዬ ሌላስ ምን አምሮሻል ሀኒዬ? አይ ምን ይባላል መሰላችሁ? ወይ ጉድ! ዛሬ ደግሞ እኔ ራሴ ኬት እንደሚመጡልኝ አላውቅም። የሴት ሆዱና የወፍ ወንዱ አይታወቅም። የበላችሁ ልጅ ምን እንደሆነች አናውቅም። እናስገባላት 3 እናስገባላት ሁላችንም። ምን እንደሆነች አናውቅም። እንግዲህ ለምን እንደዚህ እንዳማራት አናውቅም። ለምን እንዳማረኝ ማቀው ነው። በሉ በሉ ሁላት ሰብሊ ራስሽም ጀምሪ። በቃ 3 እናስገባላት። እስቲ እንግዲህ በሉ እንግዲህ ጠብጥቡ፣ እንደፈረደባችሁ ጠብጥቡ። እናችሁን ያዙ ነበር የሚባለው ሲያምረው ፊታቸው እንዳይበላሽ። መቀመጫችሁ የቲክቶክ ሽታ እንዳይወጣበት ነው ልጅ። መቀመጫችሁ ነው ኖርማሊ አይደለ? እናቶች የሚሉት ግን ዛሬ እጃችሁን ጣታችሁን ያዙና ቀጥቅጡ ነው። በሉ እንግዲህ የኔ ፍቅሮች እግዚአብሔር አምላክ ይባርካችሁ። ዋት አ ቲም በእውነት እኔ I don't take any one of you for granted። እግዚአብሔር በሚያውቀው በእውነት I'm so grateful for each one of you። ተባረኩ። ውድድ ነው ማረጋችሁ ሁላችሁንም። ተባረኩ። go ahead ሮዝዬ ቀጥቅጡ። አይኔን አጥፉት እንግዲህ አንድ አለኝ ምለውን ማለት ነው። አይናችን ይጠፋል። አይንሽ ጋር እንዳይሄዱ በዛማ አይናችሁ አይናችሁ ይደለካ ግንባሯን እሺ ከቻላችሁ ጸጉሯን ጉንጯን አያይ እሱም የባለቤቷን አትንኩ። ተባረኩ በእውነት ግንባር የጸሎት ነው። ተይ ግንባር የጸሎት ነው። ጉንጬ ባል ነው። ከንፈሬ ባል ከዛሳ እያላችሁ አይንንስ አይኔን እንዳትነኩ አደራችሁን። አንድ አለኝ ምለው ነግሬያችኋለሁ። ጸጉሯ ቀጥቅጡ። ቴንክ ዩ ሱፐር ማማ ከፍ ማይቶኮንድሪያን እንዳትነኩ። እኔ ሌላ ጊዜ ግን በጊዜ ይመርሽ እንደነን ነገር ፕሊዝ። እናንተ እኮ በጠራራ ፀሐይ እየገባችሁ ነው። የጠፋችበትን በዚሁ ትናገር። ደግሞ የጠፋበትን አንድ ቀን እሱ ራሱ አንድ ርዕስ የሚያስፈልገው ስለሆነ ቆይ በሰፊው እንመለስበታለን። ያ ሲሪየስሊ አንድ ቀን ራፕ አፕ አድርገን በጊዜ we should just የት ነበር እንዴት ነሽ ማለት አለብን። ኮኮ አንቺ ራስሽ ነበርሽ እንዴ? እኔ ጠፍተሻልልሽ አልኩኝና አለቃ እኔም አልነበርኩም። ሰብልዬ ጀግኖችን የት ነው ደብቀሽ ያመጣሻቸው? መካ እግዚአብሔር ያዘጋጃል ነው እግዚአብሔር ያዘጋጃል። ሱፐር ማሚዬ በጣም ጎበዝ ልጆች ናቸው። በጣም አንቺ ብቻሽን ራሱ ኤሪያ ኮድ ያስፈልግሻል። የምግብ ነገር ሲጀምር ወይኔ ሰብለጉዳላለሁ ወይኔ ጉዴ ስንቱን ነገር ኤክስፔሪመንት ታረገው ነው ምግብ እግዚአብሔር ይመስገን። አይፒ አድቮኬት አለን፣ ኒውትሪሽኒስት አለች፣ ሁለገቦች አሉ፣ ምን የሌለ አለ፣ ኮሜዲያን አሉን፣ እንዲሁ ፍቅር ደግሞ የሚያቀርቡ በየአቅጣጫው ማለት ነው። እዚህ ጋር እውቀት ብቻ ሳይሆን እውቀት በፍቅር ነው። ኦኬ እውቀት በፍቅር with respect with a lot of love ያረጋለ ምን የሚያረግ የሚያረጋለ ምን ኢንቨስቲጌሽን አለ እንዴ? ታዲያስ our FBI እንዴ? አንቺ በቀደም እኮ ነው ሽንቴን ያስጨረሽ አንዬ ሱፐርማን our FBI ተማሪ አለ። በጣም እኔ ግን የኤፍቢአዩ ማን እንደሆነ ቢገለጥልን ጥሩ ነበር። ግን ጥሩ ነው፣ ይቀጥል። በሚስጥር በጀርባ እንዴ ማ ኤፍቢአይ ሱፐርማን ታዲያስ ዋው
ማይስ እሱን መነጋገር አለብን። ያንን እኮ አስተርጓሚዋን ምን ነው ረሳቸዋት ታዲያ? አስተርጓሚ ያለን እንዴ ይሄን እናት ከአንድም እንደ ሁለት ዛሬ ጫልትዬ እንዲያውም በኦሮምኛ ኤግዛክትሊ ይትዬ በትግርኛ በጉራጊኛ አሉ ባይ ዘ ወይ ላይክ በሀዲይኛም አሉ ላይ ሆነው የሚያዳምጡ ማለት ነው። ሲሪየስሊ ማቃቸው ፐርሰናሊ ማለት ነው። እናንተ ማንኛውንም ቋንቋ የምትናገሩ ሰዎች እንዴት አድርጌ ኤክስፕረስ አደርጋለሁ ራሴን ብላችሁ የምትጨነቁ አማርኛ ፈርስት ላንጉጅ ካልሆነ ማለት ነው የምትጨነቁ ካላችሁ ኑ እስቲ ኑና እናንተ አስተርጓሚ ጥፋ ማለት ነው። መዓት አለ። ዩ ጋይስ ዩ ዊል ቢ ሰርፕራይዝ። እሺ ስለዚህ we do everything ገጣጥመን ራሱ ቢሆን እንሰማችኋለን። ኧረ በደምብ እየሰፋንም እንዴ ቅድም አሳቅሽኝ ሰብለ የስ ዊዱ ስትል ሳኩኝ። የሰብልዬ የስ ዊዱ እኮ ልክ ራሷ ልትበዘውላ መሰለኝ እንዴ። እቺ ደግሞ በዚህ ሜሬት ልል ነበር። ይትዬን ታማምኜ ነው መቼ ሳተኛም ቁጭ ላይ ቀስ ብላ እየሰማሽ ነው አይደል አለች። እቴ ደግሞ ቀጠለቻ በዛው በቃ ማቅ መስሏት። እኔም ምላችሁ እመት አኮራችሁን በእውነት አመላችን ነው። አገር ቤት ማለት ነው። እኛ አንገታችን ደፍተን እንቀመጣለን። ወንዶች ናቸው እየተቀባበሉ የሚናገሩት። እዚህ ሀገርማ ደፈንና አንገታቸውን አለ ወንዶችን በጣም በእውነት እኔ እዚህ ካናዳ ብትሆኑ እያንዳንዳቸው ጩኮ እያረኩ ነው እናንተ ጋር መጣ። የኔና ብዙዎቹ አሜሪካን ሌላ ሀገር ናችሁ። ዋው እግዚአብሔር ይመስገን። ጫልቱ እኔ ላንቺ የሆነ ነገር ማለት ፈልጋለሁ። እሺ ለጫልቱ እሺ በቃ ገና ስትገቢ ይሄ የምትናገሪበት ቃናሽ ራሱ በቃ በጣም ደስ የሚል። ስምሽ ማን ነው በእናትሽ? እኔ ስማችሁን አለይም ካለ ሰብልዬ በስተቀር እኔ አን እባላለሁ። ሀና አይደለሁም አን እባላለሁ። አንዬ አና ማለት ትችያለሽ። በኦሮምኛ አና ነው አይደለ? አና በማለት ትችያለሽ፣ ግን ሀና አይደለም አና። አዎ ግን እኔ አን ነኝ። አን ብለሽ ጥሪኝ እና አንደበትሽ ይጣፍጣል በጣም ስትናገሪ፣ በጣም በፍጹም ፍቅር ንግግሮችሽ፣ ቃላቶችሽ በፍቅር የተጠቀለሉ ለመጎረስ የተዘጋጁ ዋጡኝ ዋጡኝ የሚሉና ፍቅር ተመልከቱ። እንግዲህ አድምጡ፣ አማርኛ ተማሩ። በእውነት በቃ ስሜቷን የምትገልጽበት መንገድ የሆነ የእናታዊ በቃ የሆነ ደስ የሚል ለጆሮአችን የሚጎረብጥ ቃል ሳይሆን እንደው የሆነ ነገር ፈልገሽ እንኳን ስትመጪ የምትጠይቂበት ጥያቄ አጠያየቅሽ ራሱ በቃ ሁሉ ሰው ሊማረው የሚገባ ነውና የሆነ አንደበትሽ በጣም ይጣፍጣል። ሁሌ መተሽ እዚህ መጨረሻ ላይ እንደዚህ ሀይ ብትይን በጣም ደስ ይለናል። የእውነት ከጊዜ እጥረት የተነሳ ነው እንጂ እኔ በምንም በጎሳም በመልኬም በምንም ሰውን አለይም። በእውነት አሁን ጎረቤቴ ብትሆንና እኔም ብታውን ሁሉም ዘመዴ ነው፣ ሁሉም ልጄ ነው፣ ሁሉም ጎረቤቴ ነው። ከነጮችም ከጥቁሩም ከምኑም እኔ ጸባዬ ምን አይቀየርም። ትንሽ አፍንጫዬ ጎራዳ ናት። እኔ ፍቅር ከሁሉ በላይ ግን ጨዋነት በቃ እኔ እዚህ ውስጥ በጣም ጨዋነት፣ በጣም ሀምብልነት፣ ውርድ ያለ የእግዚአብሔር ቃል የሚለው ምንድን ነው? ሁሉም አየው አይነው እንደ እምነታችሁ ሁላችሁም ታውቃላችሁ። ከፍ ማለት የሚፈልግ ዝቅ ይበል ነው የሚለው እግዚአብሔር ቃል። በቃ በእውነት ሀምብል ሆናችሁ ዝቅ ብላችሁ እህቴ ከኔ ትበልጣለች የሚል መንፈስ በውስጣችን ይዘን ነው እዚህ ጋር ስናወራ እና በቃ ኮኮ ከኔ ትበልጣለች፣ አንዬ ከኔ ትበልጣለች፣ ሀንዬ ከኔ ትበልጣለች፣ ቲትዬ ከኔ ትበልጣለች በሚል መንፈስ ስለሆነ እዚህ ጋር የምንቀባበለው እኔ በቃ አይ ዶንት ኖ this is what makes me keep coming ማለት ነው። እና በእውነት እግዚአብሔር አምላክ ይሄንን አይውሰድባችሁ፣ ከሁላችሁም ውስጥ አይወሰድባችሁ። ቅንነት፣ መልካምነት፣ ዝቅ ማለት፣ በትህትና ሰዎችን መቀበል በጣም በቃ this is like I don't know high quality የሆነ ፐርሰናሊቲ ነው ማለት ነው ለአንድ ሰው። ከሁሉ ጋር በፍቅር ኑሩ ነው የሚለው እግዚአብሔር ቃል፣ ከሁሉ ጋር። ስለዚህ ከሁሉ ጋር በፍቅር መኖርና እግዚአብሔር አምላክ ይባርካችሁ ሁላችሁም። አሁን ከዚህ በኋላ እነቱ ሊሆኑ ይችላሉ የሚወረውሩን አንና ኮኮዬ ኮኮ 30 ጊዜ ኦን እያደረገች ስንንጫጫባት ስዘጋ ነበረ። አሁን ለመጨረሻ ጊዜ ደውል ተደውሏል። እግዚአብሔር አምላክ ይባርካችሁ። እንትን ነው የጫልቱ ደግሞ በጣም ደስ የሚለው ነገሯ
መጀመሪያ ስትመጣ ከነበረው አሁን በጣም ብዙ ነገር እንትናትና ግን መጀመሪያ ቀንም ስትመጣ she was really grateful ነበረች። እንደዛ ጨለማ ውስጥ ነኝ ያለሁት እርዳታችሁን ፈልጋለሁ ብላ የመጣችበት ሰዓት ላይ ያለው የድምጿ ቅላጼና ዛሬም ያለው የድምጿ ቅላጼ is the same she's በጣም አመስጋኝ በቃ የእውነት ባላት ላይ ለእያንዳንዷ ለምታገኘው ነገር ፈጣሪዋን ከዛ የረዷትን ሰዎች የምታመሰግናትና ሁላችንም አመስጋኞች ብንሆን ባለን ላይ ይጨመራል ለማለት ፈልጌና ጫልቱዬ እናመሰግንሻለን በጣም በቃ ጫልቱዬ እኔ ደግሞ ጭኮ እንዳትረሽ ነው የምለው ካናዳ ስመጣ አስቀድሜ ነው የምነግርሽ አትዋሺ ደግሞ ካናዳ ነሽ አይደለም ስመጣ እንመጣለን ጎረቤት እንመጣለን አይ እስቲ ኑ አንቺ ብቻ ነይ በእውነት ማህበር ነው የምናደርገው አይዞሽ አሁን የሆነች ልጅ ጎረቤት ሆነናል ማናት ሙሉነሽ አባቤ ነው አባቴ ናት እሷ አሁን እኔ ጎረቤት ናት ከተዋወቅን ወዲህ ልክ በቀን ውስጥ 3 ጊዜ ነው የሚደውልለት 3 ጊዜ ድምጣ ወይ ያልፋል ትመጫለሽ አትመጪም ወይ አንድ ቀን ቤቷ ድረስ ሄድኩኝና ቡና ግጥም አድርጌ ጠጥቼ ገባሁ በእውነት አውሽ በመጣሽና ቡና ባጠጣሁሽ እስቲ ነና ጠጪኝ መጀመሪያ ነይ አበናት ታንዬ ዝም እኔ አንቺ ነገር ዝም ይሻላል ዋሽንግተን ዲሲ ብትሆኑማ እመጣለሁ ሂቴ ጋር እዛ እናንተ ቤት እመጣለሁ ሲያትል ነይ የኔ እናት ምን አረጋሽ እንግዲህ ባፋችሁ ጭኮ ነው ቆጮ ልትበሉ ነው ገንፎም ይኖረናል የፓርላማው ደውል ግን ይቀየርልን ገንፎ ፋሽን ጠርቷል ተይ እባክሽ ቅቤ ማን ይጠጣል ኧረ ገንፎ ሳይሆን ከሀገር ቤት የመጣ ገብስ ምን መሰለ ጩኮ ነጭ እሰይ ቂጣፍ እንዴ ጭቆ ቅቤ ያለው አይደል እንዴ ምን መሰለ ቅቤ አለ እዚህ ገና እዚህ ሀገር የለም ኦኬ እሺ ከኢትዮጵያ የሚመጣው ነው አሪፉ ባሶ ከኢትዮጵያ ይመጣል ቅቤ እዚህ ካናዳ ቅቤ አለ ጥሩ እዚህም ይሰራል እባካችሁ ተው እዚህም ምርጥ እንስራ ካለን እንሰራለን ጫልቱዬ ወይዬ ልጆቹ ግን አይበሉም አይደል እኔ ልጆች ወደ ገደለው ልጆቹ ማን ይባላሉ ኢቤስ ለሚሰራ ለህፃኑ ለኦቲስቲኩ አልሰጥም ይወደዋል በጣም ቤዝሜንት ነው የሚጠብቀው ኦኬ ያው እሱ ለሱ አትሰጪውም እሱ ነው ማለት ይወደዋል እዛ ቤዝሜንት ቀርቅረበት ባለ ሻንጣ ገዝቼ ሱቅ ውስጥ አስቀምጬ ነው እንትን የማደርገው ያው ለሱ መጥፎ ነው ኢድሜል አልሚ ሳብልዬ ሁሉንም በጥብጣ አጠጣችን እየሰራውበት ነው ልጄ እየበለልኝ ነው ተመስገን ጌታ ያልኩት ሞላ ጎተራይ ምንም እንቅልፍ የሚባል ነገር የለም እንደ እምነትሽ አድርግልሽ በእውነት እግዚአብሔር አምላክ ያግዝኛል ረድቶኛል እግዚአብሔር በሰራ ላይ እኔ እሰራለሁ ብለዋል አሜን እግዚአብሔር እኔ በጾም ጸሎት ነው ጌታ ሆይ አገናኘኝ ብዬ ጠይቄ ከእናንተ ጋር እግዚአብሔር የኔ ጌታ አገናኘኝ በእንትና ማናቲ ጠጅዬ ላይ ሆኖ የኛም ቤተክርስቲያን መጣች እንትን ኮንፈረንስ ነገር አድርገን እኛ መጣች ከእናንተ ጋር አገናኘች እግዚአብሔር ይመስገን አሜን እኔና so glad that you came እግዚአብሔር የተመሰገነ ለዛ እኮ ነው ሰዎችን የሰማ ላልሰማ ያሰማ ብለን ስንጮህ እንደዚህ ጥሩምባ ይዘን በፓርላማው ደወል ስር ምንጮህ ለዛ ነው እንደዚህ ገና ስንት ሰው ያልሰማ ሰው አለ በእውነት እንደዚህ እረፍት የሚፈልግ ስንቱ ህይወቱ መላጥ ጠፍቶበት በጨለማ የሚዳክር በጣም የሚያሳዝኑ ሰዎች አሉ አንዳንዶቹ ኢቭን ተነግሯቸው ከምን እንደሚጀምሩ ራሱ ግራ ይገባቸውም አሉና ይሄ መታደል ነው አንድ ነገር ሰምቶ ተግባራዊ ማድረግ ልጆቹን መርዳት በራሱ ትልቅ መታደል ነው እዚህ መምጣት ከዛ ማዳመጥ ያዳመጠውን ተግባራዊ ማድረግ ሀንዬ የምትለው ነገር አለ ለራሳችሁ ውለታ ዋሉ ትላለች ይሄ ለራስና ለልጆቻችሁ ውለታ መዋል ነውና አሁንም በቃ ታፕ አርጉ ሼር አርጉ ሳይባል ማረጉ ለሌሎች እንደምናስብ የምናሳይ በፍቅራችን መግለጫ ነው የእውነት ለመናገር ታፕ ማረግ ኮፒ ሊንኩን ሼር ማረግ
ሌሎች እናቶችን እንደምንወድ የምናሳይበት የፍቅራችን መግለጫ ነው። ሌላ ምንም ከዚህ እኛም ሰብሊ የምታገኘው ነገር የለም እኔ እስከማውቀው ድረስ እና እንበርታ አሁንም ሁላችንም። እና ኮኮዬ ደግሞ ሌላ ኤፍቢአይ እሷ ናት ታውቂያለሽ አይደለ? ምግብና ነገር ሲነካ ኮኮ አታሳልፍም። አዎ ሌላኛው ኤፍቢአይ ኢምፖርታንት ያስ ቴንክ ዩ ኮኮዬ እናመሰግንሻለን። ሀንዬ ታፕ ኮፒ ሊንክ በቃ አንቺ ሰዓት መጪ ስቀሪ ይኸውልሽ እነዚህ ልብ ቅርጾች አሁን እዚህ ጋር የምናያቸው የሉም ብርቅ ነው የሆነው ነበር አናየውም ነበረ። አይ እና ቴንክ ዩ በጣም ከ50 ሞላና የሚያቅልሽልሽኝ ሁሉ ትንሽ ተረጋ አለልኝ። አዎ በጣም ቴንክ ዩ ተባረኩልኝ ሁላችሁም። አይ ላቭ ዩ ጋይስ ሶ ማች እንትን በተመሳሳይ ፕሮግራም ቲውስዴይ እስከምንገናኝ እንግዲህ እንደ እግዚአብሔር ፈቃድ መልካም ዊኬንድ ለሁላችሁም። ያማረ የተዋበ ኢፌክቲቭ ነው ፖዚቲቭ ኢፌክቲቭ ጤንነት የሞላበት አመት ይሁንላችሁ። ማነው ዊኬንድ ይሁንላችሁ። ተባረኩ ሁላችሁም። እሺ ያው ከሚወዱት ሰው ለቀመራችሁ አሜን አሜን። አይ ላቭ ዩ ሀንዬ። ዛሬ ደውላለሁ እያልደወልኩም ግን አይ ሃቭ ቱ ቱሞሮ። እሺ ደውልሻለሁ የኔ ፍቅር። አይ ኒድ ቱ ታክ ቱ ዩ አባውት ሳምቲንግ። ተባረኩ ሁላችሁም። ስልክሽን ኢንቦክስ አድርጊ በእናትሽ። እሺ ያደርጋለሁ። እሺ ቆንጆ ደህና ደሩ ሁላችሁም። እንወዳችኋለን። ደህና ደሩ ሁላችሁም። ሀንዬ ነይ በይ ቡና እየተቆላ ነው ነይ ትደርስ አቦሉ ላይ ኧረ ተው አታስቀኑ። ደህና ደሩ። ሰላም ደሩ ሁላችሁ።